ማገልገል ማለት አንተ ኮምፕሊትሊ ወሰድከው ዲያቆን ቄስ ሆነች የሚል አለ ቦታው ላይ እስቲ አስረዳኝ አንተ በምትፈልገው አቋረጥከኝ እንጂ ከዚህ ለመጀመር አይደለም እሺ አቋረጥከኝ እንጂ ገና ብዙ መጽሐፍ ቅዱስ ላይ ያለው እሺ አይ አንድ ቄስ የሚል አውጣልኝ አንድ ኦኬ ቆይ ቄስ የሚል የሌላም ወንድም ቄስ የሚል አታሳየኝ ዮኒ እኔ ልጨርስ ይሄን ታዩዋለሁ አንዴ ላሳየው ቄስ የሚል አሳየው አንዴ ጃ አንዴ ቆይ ቄስ የሚል ያሳያ ቆይ አንዴ ያሳያለሁ ምንም ችግር የለም አንደኛ ጢሞቴዎስ ብራዘር አንደኛ ጢሞቴዎስ ስንት እኔ አነባለሁ 3 ቆይ አንደኛ ጢሞቴዎስ 3 ከ8 ጀምሮ የሆነ ነገር ስለ ዲያቆን ያወራል እሺ ከ8 ጀምሮ ምን ይላል እንዲያውም ይላል ዲያቆናት ጭምቶች በሁለት ቃል የማይናገሩ ለብዙ ወይን ጠጅ የማይጎመጁ ይላል ዲያቆናት ይላል ጃምፒ እንኳን ይመልስልህ ዲያቆናት የሚል የለም አልከኝ አንተ አላልኩም እንደዛ አላልኩም ቄስ የሚል አለ ነው ያለኝ አይደል ዲያቆናት ቄስ ሁሉ አለ ይኸውልህ ዮኒ እዚህ ጋር ያረገ ዲያቆናትና አገልጋይ ቢሾፖችን እንዲመርጡ እንደዚህ የሆኑ እያለ መስፈርት እየሰጠ ነው እሺ ለጢሞቴዎስ ዲያቆናት አንድ አንብበው እንዲገባን ሁላችን እንዲገባን አንብብልን እሺ ለሌሎቹ ላንብሽ ወንድሜ ያንብብልን ይግባን ቀጥለው 8 ቀጥለውና ስለ ዲያቆን አንዴ ቢዩት አድርግ አይ ዲያቆናት የሉም አላልክም ግን ቄስ ነው ያለው እሺ ወደ ቄስ ልሂድ ለሚ አስ ጉግል ቻፕተሩን ይነግረኛል አታስ ልጨርስ ዮኒ ፕሊዝ ቆይ ያንብብልን አንዴና ከዛ ተነሳለን ዮኒ ይሄኛ ቦታ ግዕዙ ላይ ሂድና ያው ምን እንደሚል የግዕዙ አልኮ ሶሪ የግሪኩ ላይ የሮሜ ምዕራፍ 16ቱን የሮሜ ምዕራፍ 16ቱን ምን እንደሚል አውጣና ያው ዲያቆኖስ ይለዋል በዛ ያለች የዲያቆን እንደሆነች ያሳያል አንተ ጋር የሚደርስ ሲሆን እንሰጣለን እኛ የቀለል ያለ ስለሆነ ነው በቃ እየረበሻች በጣም እየተረበሸ ነው ዮኒ ገና ነብይ አይደለም ያንብብልን ዲያቆን የሚለው የለም አላልክም እንዴ አንተ ኦኬ በጣም እየተረበሸ ነው ያለው የለም አላልክም እንዴ ወንድሜ ዲያቆን የሚል የለም ያለው ጃፒ ሚውት አድርጋ አንዴ ፕሊዝ ኦኬ ነው ያረጋለሁ እሺ ዮኒ አንብብልን አንዴ እባክህ ዮኒ አንዴ አንብብልን ዮኒ ያንብብኮነ ሚውት ላይ ነው ያይ አንዴ ቄስ አለ ብሎኝ ቲክታክ ላይ እየነገረ አም ሶሪ ዩ ሰርች አድርጌ እየነገረኝ ነው አውጥቼ ማንበብ እችላለሁ መጽሐፍ ቅዱስ እጄ ላይ አለ ማንበብ እችላለሁ እሺ አንዴ ሚውት አድርጌ እንትን ልበል አንዴ ጊቭ ሚ 1 ሰከንድ ግን እኔ ሐሳቤን አላስጨረስከኝም ዮኒ እኔ ነኝ የተናገርኩ ያለው ሐሳቤን ልጨርስና መናገር ያለው እሺ ቀጥል አንተ ጨርስ እየሰማን ነው ጨርስ ስለዚህ እንደ ሐሳብ ከይቅርታ ጋር ስታወራ ቆይ እንደ ሐሳብ አልገባብም ስታወራ መጽሐፍ ቅዱስ ማለት ሮሜ እንደዚህ ላይ አለች እንትን ላይ አለች ከምትል ጥቅሱን አውጥተህልን አሁን አላወራም ጥቅሱን አውጥተህልን እያነበብክ ቃል በቃል ብናወራ ደስ ይለኛል ለምሳሌ እኔ አሁን ቦታ ላይ አወጣለሁ አሁንም አውጥቼ እያነበብኩልህ እኮ ነው አሁን እኮ እንደሱ ታወጣልኛል ቀጥል በክራንክራውስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌቨን አገልጋይ ማለት በምን ታገልግል አንተ አይደለም ብትሰጣት እግዚአብሔር በሰጣት ጸጋ አካላቶቹ ሁሉ ያገለግላሉ ወንዶችም ሴቶችም የእግዚአብሔር አካል ናቸው ፌቨን ይሄው አገልጋይ ስለመሆኗ ይሄን ያረጋግጣል አገልጋይ የሚለውን ቃል ሄደን በግሪኩ ላይ በተጻፈው በኦሪጂናል ቃሉን ኦኬ ብለን አሁንም ለጥያቄ የሚያስነሳ አይደለም እኒያ ቃል ደግሞ እንግሊዝኛው ሰርቫንት ይለዋል ሄደን የግሪኩን ብናይ ደግሞ ዲያቆኖስ ይለዋል ዲያቆን እንደነበረች ግልጽ ነው ይዲ በዕብራይስጡም ግባ ያ የግሪኩን ቃል እዚህ ላይ አይ በዕብራይስጥ ደግሞ ምን ይላል በዕብራይስጥ አላልኩም ዮኒ እባክህ ወዳጅ ስታወራ እኔ እንዲያውም ካንተ ጋር ራስህ አላወራም ወንድም አንዴ ተመስገን ይኸው ካህን የሚል የለም ብለሃል ይኸው ካህን የሚል ዕብራውያን 7:17 ላይ ስለ ካህን ያወራል ይኸው ወንድሜ የለም አትበል እኛ እናመጣልሃለን ይታያል እባክህ ሚውት አድርገህ ጃፒ ዕብራውያን 7:17 አንብብ እኛ በጥቅስ ስለምትሄዱ ጥቅስ እናነብልሃለን
ዮኒ ዕብራውያን 7:17 ስለ ካህን ዮኒ አንብብለት። ጃፒን ሚውት አስደረገህ። ሐሳቤን ቅድም ብቻውን አውርቷል። ታሜ አንተም ጠይቀሃል። ሐሳቤን ልጨርስ እባክህ። እየዋሸህ ነው አንተ እኮ። የለም አልክ፣ ዲያቆን አመጣንልህ። ካህን የለም አልክ፣ ካህን አመጣን። ምንድን ነው የፈለግከው? እሺ ጃፒ ከሰከርኩ ውጣ እባክህ። መሳደብ መብትህ ነው። እኔ አልተሳደብኩም፣ ግን ዮኒ ስድብ ይደብራል። ስድቡን ምን አመጣው ብሮ? እንግዲህ ከመጽሐፍ ቅዱስ ነው እየነገረ ያለው። ዝም ብሎ እኔ አይቶት ጴንጤ የማይሳደብ ጨዋ ማህበረሰብ አይደል? ለምንድን ነው ስለ ስካር የምታው? ምንም አላረገም ወንድማችን። ካህን የሚል የለም ብለህዋል። እንዳዳመጠ ካህን የሚል ጃፒ ወንድማችን አመጣ። የስካር መንፈስ ሳይሆን የመጽሐፍ ቅዱስ መንፈስ ይዞ መጥቶ ካህን የሚለውን ዕብራውያን ላይ ተናገረ። ይሄ ማለት ስካር ነው? እስቲ አስረዳኝ አንተ በፈለግከው ቋንቋ። እንዲያውም ክርስትና ታጋሽነት ነው፣ ፍቅር ነው የሚያሳየው አይደል? ፍቅር እያሳየ መመለሱ ለምን ከበደ? ጥያቄ ነው የጠየቀ። ፍቅር በእውነት ነው። ስለዚህ እየረበሸ ምኑን የረበሸው? አይ ካህን የሚል አለ፣ ዲያቆን የሚል አለ። አሁን ቄስ የሚል እየፈለግን ነው አባቴ። እኛ እኮ ነን እንዲያውም የባይብል ጥቅስ እያመጣን የምንነግር፣ ያልከውን የምናነበው እኛ እኮ ነን አባ። ስለዚህ ሳትበሳጭ መልስ። እሺ አሁን ቄስ የለም መጽሐፍ ቅዱስ ላይ ነው የምትለው አይደለ? ይኸውልህ አገልጋይ የእግዚአብሔር አገልጋይ የሆነ አገልጋይ ነው ያለው። የእግዚአብሔር አገልጋዮች ናቸው። የእግዚአብሔር አገልጋዮች ደግሞ ቸርች ውስጥ ያሉት አካላቶች ናቸው፣ የጌታ ብልቶች ናቸው። በምን ያገልግሉ? ግማሹ በቃል ይናገራል፣ ግማሹ በምክር ያገለግላል፣ ግማሹ በማስተማር፣ ግማሹ በፕሮፌሲ፣ ግማሹ በተለያዩ አገልግሎት እግዚአብሔር ጸጋውን እንደሰጣቸው ቤተክርስቲያን ውስጥ ያገለግላል። ያን ደግሞ ከፌበን ነው የጀመርኩልህ። ፌበን ለዛ ቤተክርስቲያን አገልጋይ ነበረች። የሄደን የግሪኩን ብናየው እንግሊዝኛው ሰርቫንት ይላታል። የግሪኩ ዲያቆን እንደሆነች ዲያቆኖስ ብሎ በግልጽ ያስቀምጠዋል። ዲያቆን በዛች በክራንክራውስ በምትገኝ ቤተክርስቲያን ዲያቆን ናት። ሴት ዲያቆን የለም ያለ። ሁለተኛ ደግሞ ወንጌላዊ ነው፣ ሚሴጅ ማድረስ ነው፣ የክርስቶስን ወንጌል ለመናገር ነው። ይሄ ደግሞ ከነ ሜሪ ጀምሮ የጌታን እውነት መነሳቱን እንደውን ለሐዋርያቶቹ ሳይቀር ቀድመው የተናገሩ ሴቶች ናቸው። ስለዚህ ወንጌላውያን ናቸው፣ ሚሴንጀሮች ናቸው ሴቶች እያልኩ ዝቅ እያልኩ እየወረድኩልህ ነው። መጽሐፍ ቅዱስ ላይ ያሉት ሴቶች እንዴት አገልጋይ እንደሆኑ አጵሎስን ሁሉ ያስተማረች ሴት እንደሆነች ሁሉ ላሳይ እፈልጋለሁ። ስለዚህ በትዕግስት ተከተለኝና ልናገር። ይሄ እሺ። ከዚህ ጋር በተያያዘ አንዴ ጃፒ ያንን ጥቅስ አንዴ ቆይ አንተ ያልከው ጋር ጃፒ የቀድሙን ሴት ልጅ እንትንማ ትለውን ጸጉሯን ትሸፈን ምናምን የሚለውን አንዴ ላክልኝ። ምንድን ነው የሚለው? የቱ ጋር ነው ጥቅሱ ያለው? የሴት ልጅ እንዳታስተምር የሚለው ጢሞቴዎስ ነው። ጢሞቴዎስ ስንት ላይ? አንደኛ ጢሞቴዎስ 2:11። ኦኬ አንዴ ስማኝና አብረሄን ታብራራልኛለህ ወንድሜ። ሌላ ቶፒክ እኮ ነው የሆነ አንድ ጊዜ አዳምጣ። ምንድነው ቆይ ጃፒ አንዴ እኔ ያነግረዋለሁ። ተው ይሄን ሐሳብ ልጨርስ መጀመሪያ። አይዞህ ትጨርሰዋለህ። አይዞህ አንተ በጣም ማገልገል ይችላሉ። መልእክት ተናግረዋል፣ ጋስፕልን ተናግረዋል ብለኛል። ኦኬ እስማማለሁ። ሌላም ልቀጥል። ሚውት አታርጉት። ቆይ አንዴ ሳትቀጥለው የሚያፈርስ ነገር ስላለ ነው። እዚህ ጋር ምን ይል መሰለ መጽሐፍ ቅዱስ ሴት በነገር ሁሉ እየተገዛች በዝግታ ትማር ይላል። ቃል በቃል ነው የሚናገረው። ሴት በነገር ሁሉ እየተገዛች በዝግታ ትማር፣ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና፣ ቃል በቃል ምክንያቱን ሁላ ይናገራል። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም። ምክንያቱንም ይነግራል። የተታለለም አዳም አይደለም። ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ነው የሚለው። ቃል በቃል ነው የሚነግር። ይህን ሲነግር ምን ብለው ነው? ሴት ልጅ የማትሰብክበት ሪዝኗን እንኳን ሔዋን ስለሳተች፣ ይህን ዓለም ስላሳተች። አዳም አልሳተም፣ ሔዋን የሳተችው። ሔዋን በሳተችው ከዛ አሳሳተችው። ይሄ ሪዝን ስላለ ቃል በቃል መጽሐፍ ቅዱስ ላይ የሚናገረው ሴት ልጅ ማስተማር አትችልም እያለ በዝግታ ትማር እያለ ነው። አንተ ደግሞ በጉልበት ታስተምራለች ምንም ችግር የለውም እያልከ ነው። ከአንተን ነው የምሰማው? ቆይ አንተን ነው የምሰማው ወይስ ጳውሎስን ነው የምሰማው? እስቲ ዘግበኛ። አንተ በፈለግከው አንተን ነው ጳውሎስን ልስማ?
እሺ ጳውሎስን መስማት ያለብህ ተባረክ። ጳውሎስ ጋር የሚጋጭ ነገር ከተናገርኩ ትይዘኛለህ። ጳውሎስ ደግሞ የተናገረውን አንድ ቦታ ላይ ያለውን ሳይሆን ሁሉንም ማወቅ ያስፈልጋል። ስለዚህ ዘግበኛ ምንድነው የሚለው? ምክንያቱም ምን ብሎ ነው የተናገረው? ሴት በመውለድ ትዳን የሚለው ምንድነው? እስቲ ንገረን። ጃፒም ወይ ተመስገን ይንገረን። ኧረ እኔ እነግርሃለሁ ብዙ ቦታ ምንድነው ንገሩን። ብዙ ቦታ ሴት ልጅ አንተማ ነው ምን አለ ወይ ጃፒ ሰክሯል ስትል ነበር። ይናገር። እሺ አይ ከፈቀደለት መልስለት። እኔም ቀላል ናት። ምንድነው ችግር የለ ይጠይቅ። እኔ ምንም አይነት ጥያቄ ለመመለስ ዝግጁ ነኝ። ምንድነው ወንድሜ አሁን ያነበብከው ክፍል ላይ ሴት በመውለድ ትድናለች የሚለው ምንድነው? ምን ማለቱ ነው? ነገር ግን ይላል ልንገር፣ እዚህ ጋር የሚናገረው ነው። ይኸውልህ አንተ ስላላነበብከው ነው። አየህ ችግሩ ስታነበው ሙሉን ይነግራል። ሴት ልጅ ምን ይል መሰለህ? ነገር ግን በእምነትና ይላል ሴት ልጅ በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ይላል። ክርስቲያን ነው የምታገባው አባቴ። ክርስትና ያለው ሰው ማለት ምን ማለት ነው ነው ያልኩህ ዮኒ። ያ በመውለድ ትድናለች ማለት ያ አሁን እዚህ ጋር ቃል በቃል የሚነግረን በረከት ወዳለበት ክርስቶስ ወዳለበት መንፈስ ስትመጣ ትድናለች። በመውለድ ትድናለች የሚለው ምንድነው ነው? ይሄው ቃል በቃል ነገርኩህ እኮ በመውለድ አማራ። እሺ ጃፒ ስላለ ነው እኔ ዝም ልበል። ኦኬ ዮኒ ቀጥል። እሺ ቶሽ ቀጥል። ካልወለደች አትድንም ምን ማለት ነው? በመውለድ ትድናለች ማለት ኦኬ። ካልወለደች አትድንም አይደለም ያለ። ሴት ልጅ በዝግታ ትማር እንጂ ልትሰለጥን አልወድም። ሴት ልጅ በከሰር ኦኬ በመውለድ ትድን ምንድነው? ወንድሜ አማርኛ ቃል እኮ ነው። በመውለድ ትድናለች አለ አይደለ? በመውለድ የምትድነው ታማ አይደለም እኮ ከህመም አይደለም የምትድነው ብራዘር፣ ከኃጢአት ነው። ገባ ካልጋ በመውለድ ይዳራል ማለት ነው። ከኃጢአት እኮ ነው የምትድነው። ስማ ጳውሎስ በሌላ በኩል ምን ብሏል መሰለህ? እኔ ያስረዳለሁ፣ ችግር የለውም። ያላመነችም ብትኖር ከሱ ጋር ትኑር ይላል። ያላመነች እንኳን ያላመነም ቢኖር አብሯት ይኑር። ገብቷል? ከዛ በኋላ ግን አብሮ በሚኖሩት በልጃቸው ሊድኑ ይችላሉ። በመውለድ ትድናለች ማለት ከህመም አይደለም የምትድነው፣ ካለባት አጋንንታዊ መንፈስ ነው። እሺ ካልወለደች ሳድነው አሁን ይሄኛው ሌላ ፖይንት ነው። ስማ ሳትወልድ በነገራችን ላይ ጃፒዬ እስካሁን ድረስ ራሴ ያመጣው ቃል ስለሆነ አንድ ጊዜ ተሜቆ ያወርታል። የኔ አይደለም አንተ ደግሞ ስርዓት ያዝ። ቶፒክ አታሽሽ። ቆይ ቶፒክ አታሽሽ። ቆይ ጀመርኩትን ነው። ቆይ አንድ ጊዜ አዳምጥ። እኔ የተጠየቅኩት ይሰጣል። ጠብቅ። እኔ መቼ አወራሁኝ? አልተነፈስኩም እኮ ቪዲዮ አብርቼ እኮ እንደ አክሱም ወርቅ እኮ እየጎበኘው እኮ ነው ያለው። አንተ እኔን መጎብኘት ሲገባ ስጎበኝ ነበረ። እና ቆይ ዝም በል ያውልህ እኔ እንደፈለክ አንተ ጉድጓድ እየቆፈርክ ቦይ ውስጥ አትፈስም። ቆይ ተረጋጋ አንተ። አንዴ ብትረብሽም ችግር የለም፣ ብትሳደብም ችግር የለም። አንድ ጊዜ ድናል። ድህነትን አታጣ። እንደፈለክ ነው አንተ ስለማታጣ እንደፈለክ መሆን ትችላለህ። ግን እኔ አዳም ችግር የለም። ይኸውልህ ሌላ ጊዜ እኮ ልንገርሽ፣ ቆይ ችግር የለውም። እኔን ጠይቀኛል አይደል ወንድም? ቆይ ከሁላችሁም አንዴ የቤቱ ባለቤት ይተንፍስ። ምን አለ መሰለ ሶቨርኒቲ ድሮ ጊዜ ብዙ ጥቅስ ይጠቅሱ ነበረ። አሁን ጥቅስ የለም። ለዚህ የሚሆን ጥቅስ ስለሌለ ነው እንጂ ያግዙ ነበር ብራታ፣ ያግዙ ነበር። ጌታ ኢየሱስ ምስክር። ሌላ ጥቅሶች በጣም ነፋሉ ነፋሉ። አሁን ጥቅሱ የሌለው ምን መሰለ፣ ሊዋሹ አልፈለጉም። አየህ፣ ሊዋሹ አልፈለጉም። የኔ አባት እውነቱን ነው የምነግርህ። አንድ ደቂቃ አስተኝና ልጨርስ። እሺ፣ እንደሌለና እንዳለ አንድ ደቂቃ ብቻ አስተኝ፣ አሳጥሬ ልጨርስ። እሺ፣ ቴንክ ዩ ሶ ማች። ስለዚህ ሁለቱን ኦልሬዲ ተናግሬያለሁ። የፌበንን ሰርች ማድረግ ይቻላል። የወንጌል ሜሴንጀሮችን ተናግሬያለሁ። ሌላ ደግሞ መጽሐፍ ቅዱሳችን በግልጽ መሳፍንት ላይ ነብይት ዲቦራን ነብይ ይላታል። የእስራኤል ነብይ የነበረች እንዳለች መሳፍንት 4:4 ላይ ሄዶ ማንበብ ይችላል። ነብይ ነበረች። ኦኬ፣ የእግዚአብሔር ነብይ ነበረች። ማርያም የምትባልም እንደነበረች ዘጸአት ላይ ይናገራል። ዘጸአት 15:20 ላይ
አይ ቲንክ 15:20 ላይ ማርያም ሌላ ነብይ ደግሞ ማርያም የምትባልም ነበር። ነብዮች አሉ ማለት ነው። ኦኬ እሱ ብቻ ነው። ሐዋርያት ሥራ ላይ ስንሄድ ሐዋርያት ሥራ ላይ ልጆች ወንዶች ልጆችና ሴቶች ልጆች ትንቢትን ይናገራሉ ይለዋል እና ያላገቡ ሴቶች ትንቢትን ይናገሩ ነበር። አራቱ ልጆቹ ነብይ ነበሩ ይላል። ሐዋርያት ሥራ 21:9 ላይ ሄደን ማየት እንችላለን። አራት ያላገቡ የሚተነብዩ ልጆች ነበሩ፣ ሴት ልጆች ነበሩ። እሱን ከፍተን ማየት እንችላለን። የሚተነብዩ ነብይ ነበሩ ነው የሚለው። የሚተነብዩ ነብይ ነበሩ ነው የሚለው። እዚህ ጋር እንዴት ማወቅ ስለፈለኩ የሚተነብዩ ነብይ ነበሩ ነው የሚለው። ተናግረ ወንድና ሴቶች ትንቢትን ይናገራሉ። ቆይ አለኝ። ዝም ብለህ ቃሉ ላይ አትሸቅጥ። እኔ አሁን የሚያስጠላኝ ነገር ምን አለ መሰለህ፣ መሀላት አትግባ። የሚተነብዩ ነብይ ነበሩ ይላል። የመጀመሪያው ጉዳይ ሊጨርስ ውሸት ከሆነ ቆይ ያውልኝ። የመጀመሪያው ጉዳይ ጴንጤ ጋር ጥቅስ ሳይሆን ጥብስ አለ። ውሸት ከሆነ አዳምጠኝ። አንድ ደቂቃ ስጠኝ ልጨርስ እኮ ነው ያልኩት። አይደለም የምን ደቂቃ ነው የምሰጥህ? የመጀመሪያው ጉዳይ እኔ ነብይ ሐዋርያ ምናምን ያልጠየቅኩም። የመጀመሪያው ነገር ሴት ዲያቆን በመጽሐፍ ቅዱስ ስጠኝ፣ ሴት ዲያቆን ስታቆርብ አሳየኝ። ሴት ዲያቆን ምን አልኩ? ሴት ዲያቆን የክርስቶስ ኢየሱስን ስጋና ደም ስታዘጋጅ አሳየኝ ነው የኔ ጥያቄ። ነብይ ነበረች፣ ሐዋርያ ነበረች፣ ትተነብይ ነበር፣ ልሳንም ታወራ ነበር። እሱን አልጠየቅኩም። እሱ ሌላ ቶፒክ ነው። አንተ ማምለጫ ቦይ ትፈልጋለህ። እኔ ደግሞ ተመስገን ነኝ። ሚዲያውን ቢያንስ የመንፈሳዊ ሚዲያ ላይ 5 ዓመት ያው አዳምጠኝ። 5 ዓመት ቁጭ ብዬ ያው ቆይ ዮኒ በእናትህ ልጅ ሚዩት አድርግልኝ፣ ወይም አንድ ጊዜ አዳምጠኝ። ያው እኔ ተመስገን ነኝ። የምታወራው ከኔ ጋር ነው። ምን ሆነሃል? ደማታቀኝ ነገርኩ እኮ ነው፣ ላሳየህ እኮ ነው። ያውልህ ቁጭ ብሎ በጨዋ አይደለም። አሁን የጠየቁ ጥያቄ ነብይ ነበረች፣ ልሳን ታወራ ነበረ፣ ትንቢት ያው እኔ እሱን አልጠየቅኩም። ቶፒኬ እሱ አይደለም። ሴት ልጅ እንደ ቡና ቤት አስተናጋጅ በሰርቪስ አባቷን በምታበላው እራት በምታበላው ሰርቪስ በሱ ያዞረችበትን ከመጽሐፍ ቅዱስ አሳየኝ ነው። ለልጇ ቁርስ ያቀረበችበትን ያንን ሳህን በእሱ አሳየኝ ነው። ሴት ልጅ ያልኩ እሱን እንጂ ትንቢት ምንድን ነው የምታወራው? እኔ እሱን አልጠየቅኩም። የሆነ ማምለጫ ቦይ አትፈልግ። የጠየቁን ብቻ በአግባቡ ንገረኝ። እሺ ፕሊስ አቁምና አንድ ደቂቃ። ይኸውልህ አሁን እየተወራ ያለው 6 ደቂቃ ሰጠው። 1 ደቂቃውን ትቼዋለሁ። ሂድ መልስ። ይኸውልህ የመጀመሪያውና ዋናው ነገር ሐዋርያቶቹ ቴብል በታቦት ላይ ሲያቀርቡ አሳየኝ እልሃለሁ። አንተ የፈለከውን ሳይሆን ማሳየህ። ቆይ አትግባብኝ። አሁንም ፕሊዝ አንተ ላሳየህ ይኸው ላሳየህ ነው። እኔ ቆይ ታሳየኛለህ፣ በተራ ታሳየኛለህ። በቃ መሀል አትግባ። ይሄ እኮ ማበላሸት አውቀህ እያበላሸህ ነው። ሴቶች እላለሁ ካልክ አሳየኝ እላለሁ ካልክ ያሳየህና እየተማርንበት እንዴት አትጨቃጨቁ። ፕሮፌት አስገብቼላችኋለሁ። አትጨቃጨቁ። ከፕሮፌት ጋር ላወራ እግዚአብሔር በቃ ፕሮፌት ሰላም ይላል። በቃ ወንድም አንዴ ሚውታድ ፕሮፌት አስገብቻለሁ። አይ መጽሐፍ ቅዱስ ላይ ሴት ዲያቆን የሚል አሳየው። አንድ ደቂቃ ላጨርስ። አንድ ጊዜ ወንድም ቆይ ዮኒ ያረን ጃፒ አንዴ ሴት ዲያቆን አንድ ያሳይና ተሙን አፉን አስይዝልኝ። አንድ ደቂቃ ልጨርስ። ቆይ አንድ ጊዜ ቆይ አንተ መኪና ንዳ። እስከዛ ቆይ አንድ ደቂቃ ልጨርስ። ከዲያቆንም አልተናገርኩ ያለው ኖ በመጽሐፍ ቅዱስ ብቻ አይደለም የሚሉት። ከመጽሐፍ ቅዱስ ሴት ዲያቆን ያሳየን አለቀ። እንደዚህ አይደለም እናንተ ማኛው እኛ አንተ ጋር መተን በክብር እንጠይቅ የለ ዮኒ። ስለዚህ ከፕሮፌት ጃፒሻ ለምን መሰለ ይሄን ጥያቄ ሲሯሯጥ ሲያዩ ሰዎችም እንዲማሩ ነው። ጥሩ ነው እኮ እኔ ክፋት አለ። በመጽሐፍ ቅዱስ ያሳየናል። ኖ ትዘሌሎ ቢጫወትም ይሄ ሁላ 2300 ሰው እየሰማ ነው። ጥሩ እኮ ነው። ሴት ልጅ ዲያቆን መሆን አትችልም። በሴት መቁረብ እንደማትችል እዚሁ ጋር ቁጭ ብለህ እያመንክ ነው። ጥላቻ ካለብህ ሚስቶቻችን ሴት ናቸው። እናታችን ሴት ነች። ፕሮፌት እንዳይወጣ በእናትህ ፕሮፌት ሰላም ብያለሁ። ዮኒ ልጨርስ አንዴ ቃ ወንድሜ አንዴ ብዙ አውርዳለሁ። አሁን ፕሮፌት ያወራ ብራዘር አንዴ ቆይ ቀጥሎ ያወራ ፕሮፌትን ቆይ አንዴ ሊያናግረው ነው። ጃፒ አንዴ ያለሁት ልጨርስ። ማን ኦፍ ጋድ እግዚአብሔር ሰው እንዴት ነህ? ሰላም ነህ? ዮኒ ተመስገን ያምታታ ነው። ልጨርስ። ሰላም ብያለሁ። እግዚአብሔር ሰው ኧረ ቆይ ፕሮፌት ጋር ላውራ እንዴ። ቆይ ብራዘር አንተ ፊት አታሳይ። ፕሮፌትዬ በቪዲዮ ና እንዴ። ነብያችን አንዴ ቆይ ልጨርስ። አንዴ ነብይ ፕሮፌትን
በትልቁ አድርጎ ፕሮፌት። ቆይ እባክህ ፕሮፌት ነው የሚያስፈልገን። እኛ ነቢይ ነው የሚያስፈልገን። በእውነት አንተ ዝም በል በቃ፣ ይኸኛው ዝም በል በለው። ቪዲዮ አብራ ፕሮፌት። አደከምከኝ አንተ። አምቡላንስ ነህ በጌታ ፕሮፌት። ተነፈስን። ቪዲዮ አብራ ፕሮፌት። ሸኘሁት። አምቡላንስ ሆነብኝ በጌታ ፕሮፌትዬ። አንዴ በቪዲዮ ሚዩት ነህ ፕሮፌት። ሰላም ነው? ሰላም ነው ወይ? እንዴት ናችሁ? እግዚአብሔር ይባረክ። ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። አዎ ጥያቄዎች ነበሩንና ሴት ማቁረብ ትችላለች? ድቁና አላት ሴት ልጅ በክርስትና? ኖ የላትም። ኦኬ። ከየትኛው ነው ወንድማችን አንተ? ማለት ሉተራውያን አሉ። ቆይ ተሙሻ ያውራችሁ። ይቅርታ ከተሙ ጋር አውሩ። ተባረክ። ሰላም ፕሮፌት፣ እንዴት ነህ? የእግዚአብሔር ሰው ሰላም ብያለሁ። ሰላምና ጸጋ ይብዛልህ ወንድሜ ተሙዬ፣ እንዴት ነህ? ሰላም ብያለሁ አለው። የቀደም ብዬ ነው። የአንተ ቸርችን ነው የምትመራው? አንተ ነህ የቸርች ባለራዕይና መስራች? ጀስት የምናወራው እዚህ ላይ ነው። ድንገት ወይ ሀሳቡ ለምን መሰለህ አሁን ያንተ ቸርች ለምሳሌ ያክል መካነ ኢየሱስ የራሷ የሆነ ዶክትሪን አላት። ሙሉ ወንጌል የራሷ የሆነ ዶክትሪን አላት። አንተ ግን የቸርች ግን ባለራዕይና መስራች ከሆንክ የራስ ደግሞ የቤተክርስቲያን ደግሞ ባለራዕይና ወይ የቤተክርስቲያን ዶክትሪን ይኖራል። ለምሳሌ ያክል በአንተ ቤተክርስቲያን ሕግ መሰረት ሴት ዲያቆን አይኖርም፣ ሴት ስጋና ደም ሰጪ ላይኖር ይችላል ብለህ የራስን መብት ስለሆነ በካውንስል ውስጥ የራስን ዶክትሪን ይዘ መንቀሳቀስ ስለምትችል ለዛም ነው ያንተ ኦልሞስት አንተ የምታገለግልበት ቸርች ባለራዕይና መስራቹ አንተ ነህ ለቸርች? ቢሆነስትሊ ስፒኪንግ ጀስት እኔ እውነቱን ነገረኝ ካልከኝ የማገለግለው የነበረው ሙሉ ወንጌል ቸርች ነው። በጣም በቅርብ ደግሞ ያው ጌታ ያው ሁላችንም ወንጌላው እንደዚህ ባለራዕይ ምናምን የሚለው ሲጀመር ፍሮም ዘ ቢጊኒንግ ልክ አይደለም። ባለራዕይ የሚባል ታሪክ የለም ሲጀመር ፍሮም ዘ ቢጊኒንግ። ግን ተልእኮ አንድ ነው፣ ራዕዩ አንድ ነው ሲጀመር። ያሁን ወጥቶ ባለራዕይ ምናምን ሲል እንደዛ አይደለም። በዚያ አላምንም እኔ። ጌታ ኢየሱስ በመጨረሻው በማቴዎስ ወንጌል ምዕራፍ 8 ላይ ተልእኮ ለሁላችንም ሰጥቶናል። ሂዱ ወደ ዓለም ሁሉ ወንጌልን ስበኩ ይላል። በዛ ሜንሽን ለእግዚአብሔር ወንጌል ነው ቤተክርስቲያን ምን ተክለው ስታብሊሽ ብናደርገው እንጂ ባለራዕይ የሆነ ሰንበድ የሚጀምረው ራዕይ የለም በክርስትና ላይ። ባዘወይ የተጀመረውን ቪዥን ጌታ ኢየሱስ ሰጥቶ ሄደውን ቪዥን ለማስቀጠል እንደ አንድ አካል ሆኖ ለመቀጠል ነው። በዛ ምክንያት ያው በቅርብ ብዙም ባይቆይም እስከ ቤተክርስቲያን ጸልዩልኝ መንገዴን እንትን ብሎ ባርከውኝ ወጥቼ ስታብሊሽ አድርጌያለሁ። ግን ባለራዕይ ተብዬ የራስን ፕላን ታርገህ ወጥተሃል። እግዚአብሔር የሰጠን ራዕይ ይዘህ የቤተክርስቲያን ሽማግሌዎች እጅ ጭነው ጸልየውልህ ባለራዕዩ እግዚአብሔር ቢሆንም የእሱን ራዕይን ለማስፈጸም አገልጋይ ስለሆንክ ባላደራ ስለሆንክ የራስህን አደራነት ይዘህ ቪዥንን ይዘህ ወጥተሃል ነው። ግን ይህንንም ደግሞ የሙሉ ወንጌል ቤተክርስቲያን እጅ ጭና ጸልያል ነው። ምንም ችግር የለውም። እንዴት ወዴት የሚል ጥያቄ አልጠየቀም። ሰው በተማረበትና በተረዳበት በዚያው ልክ ጸንቶ ስለሚኖር የመጀመሪያ ጥያቄ ምን መሰለ? በነገራችን ላይ ከይቅርታ ጋር ይሆንዬ ቅድም የበተነው ነገር አለ። አንድ ጊዜ ይህን መጽሐፍ ቅዱስ ብቻ አንበብልኝ። ሁለተኛ ጴጥሮስ 1:21 እናውጣልኝ እስኪ። ይቅርታ እሺ ፕሮፌት፣ የበተነው ነገር ስላለ አዎ ማንበብም ትችላለህ፣ ይሆንም ማንበብ ይችላል። ሁለተኛ ጴጥሮስ 1:21 እሺ ሁለተኛ ጴጥሮስ 1:21 ምን ይላል? ትንቢት ከቶ በሰው ፍቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ይናገሩ ይላል። ደግመዋለሁ። ስለዚህ ይህ ማለት የእግዚአብሔርን ቃልን ነው የሚናገሩት። ትንቢት ከሰው ትንቢት ከቶ በሰው ፍቃድ አልመጣምና በሰው ፍቃድ አልመጣም ትንቢት። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። አይ ቅድም ላይ የራሳቸውን ሀሳብ የራሳቸውን
እኔ ነብይ ነኝ እያሉ ወይም እንትን እያሉ የተናገሩበት ሳይሆን የእግዚአብሔርን ሐሳብና የእግዚአብሔር ቃልን የተናገሩት። ትንቢት ማለት የእግዚአብሔር ቃል ማለት ነው ትርጓሜው። እሱን ሰዎች መያዝ ስላለባቸው ነው። ቅድም ላይ ከተወራው አንጻር እኔ ቅድም ላይ ከወንድማችን ጋር እያወራን የነበረው ፕሮፌት ምንድን ነው አንድ ቪዲዮ አሳየዋቸው። ለአንተ ሊመጥን ላይመጥን ይችላል፣ አላሳየህም ለሚባል ቸርች ትመራለህ፣ ደግሞ በስርህ ደግሞ የምትመራቸው ሰዎች አሉ። ቅድም ላይ ሳሳይ ሴት ልጆች ዲያቆናት ሆነው የክርስቶስ ኢየሱስን ስጋና ደም በትሪ ይሰጣሉ፣ ያደርሳሉ። እና ይህ መጽሐፍ ቅዱሳዊ ነው ወይ? በመጽሐፍ ቅዱስ ሴት ልጅ የክርስቶስ ኢየሱስን ስጋና ደም መስጠት ትችላለች ወይ? ደሞስ የሰጠችውንም ስጋና ደም አዘጋጁስ አካል ማን ነው? ራሷ ሴቷ ናት ወይስ ደግሞ ሌላ አዘጋጅ አካል አለ ወይ? እንደ ፔንቴኮስታል ነው ብዬ አስባለሁ ከሙሉ ወንጌል ስለወጣክ አሁንም የፔንቴኮስታልን ነው ይመጣው። ስለዚህ ይመለከታል ይህ ቶፒክ እና ይዘ የወጣ የምታዘጋጀው አስማን ናት ወይስ የሚያዘጋጀው ማን ነው? ያንን ስጋና ደም የሚል ነው ለሚባል ፕሮቴስታንቶች መጽሐፍ ቅዱስ ብቻ ብለው የሚማሩና የሚያስተምሩ ስለሆነ ከመጽሐፍ ቅዱስ ጥቅስ ኖሮ በአግባቡ መማማር የምንችልበት ነገር ካለ የሚል ነው። ከልብ አመሰግናለሁ ፕሮፌት፣ ቀጥል። እሺ ተሙዬ ጃፒ ዮኒ እሺ እኛ መጀመሪያ ስለ አልተር ስለ መሰዊያ ስለ ጌታ እራትም ቶፒኩ ስንጀምር ጀስት በእኛ በፔንቴኮስታል እምነት በፕሮቴስታንት እምነት ውስጥ ሳክራመንት የጌታ እራት ለመዳን ነው ብለን አናምንም። ፍሮም ዘ ቢጊኒንግ አሁን ሴት አቀረበ ወንድ አቀረበ ብለህ የምትለው ነገር እሱ መጀመሪያስ ለምንድን ነው ወደሚለው መጀመሪያ እኛ ምናምነውን እምነት አለ። ልክ እኛ እንደ ሉትራን ልክ እንደ መካነ ኢየሱሶች ሳክራም በጥምቀት ውስጥ በባፕቲዝ ውስጥ ደህንነት ይገኛል ብለን አናምንም። እንደዛ ኮንፊስ አናደርግም። ክሪዶቻችንም እንደዛ አይደሉም። ከነሱ ይለያል። ከኦርቶዶክስም ከካቶሊካውን ውጭ ሴት ታቀርባለች ካልከኝ የጌታ እራት እኛ ጋር እንግዲህ የእኛንም አይነት እኛ ጋርም እንዴት እንደሆነ ሳክራመንት ላይ አመለካከታችንን ማወቅ ከፈለግ ምሳሌ አይደለም። እኛ ጋር ሲምቦል ብቻ አይደለም፣ ተራ ነገር አይደለም። ሳክራመንት በሳክራመንት ውስጥ በሚስጥራት ውስጥ ጸጋ እንካፈላለን። በጌታ እራትም ይሁን በባፕቲዞ በኢመርሽን ውስጥም ቢሆን ጀስት ግን ሌሎች ከፕሮቴስታንት ውጭ ያሉ ሰዎች ፕሮቴስታንት የሚረዱት በቃ ልክ እንደ ሲምቦል ብቻ ልክ እንደ ተራ ምሳሌ ተደርጎ ይታሰባል። እንደዛ አይደለም። እኛ ግን ከሳሊቬሽን ጋር ሲገናኝ ሳሊቬሽን በክርስቶስ ኢየሱስ ሞትና ትንሣኤና በደም ብቻ የተደረገ ነው፣ ደሙ ላይ ፕላስ ኦፍ ሌላ ነገር የለም የሚል ዶክትሪን ያለን ሲጀምር ማለት ነው። እንዴት ነው አቀራረቡ ካልቀኝ ያው በእናንተ የምታምኑት አለ፣ ካህናቶች አሉ፣ አልተር አለ፣ መሰዊያ አለ። በዛ ላይ ተደርጎ ተፈትቶ ከዛ በኋላ የሚያቀርቡትም ካህናቶች አሉ። ከብሉይ ኪዳን ጀምሮ የመጣ ተዋረድ ስለሆነ ወንዶች ናቸው። ሊቀ ካህናት፣ ቅድስተ ቅዱሳን፣ ቅድስት የሚቀመጡ ወንድ ናቸው። ሴቶች እንደውም በብሉይ ኪዳን ራሱ ፊተኛ አገልግሎት አልነበራቸውም። ካህንም ሊቀ ካህንም የሚመረጠው ከካህናት መካከል ወንድ ነው። አደባባይ ላይም ሴቶች በአንዳንድ እንጨት በመሰብሰብ በአንዳንድ ነገር ነው ሲያገለግልበት ኦልድ ቴስትመንት ላይም ማለት ነው። ልክ እንደዚሁ አዲስ ኪዳን ላይም ስለ ሴቶች አገልግሎት ከሰርዋጅን ፓወር ጋርም እያወራችሁ ነበረ፣ አውቀዋለሁ። እሱንም ሴቶች በኦፊስ ደረጃ ኦርዴን እንዳይደረጉ ያኔ እንደዛ አላምንም። ባይዞ የተሙይ ሴቶች ፓስተር ሴት የለችም ብዬ ነው የማምነው። ፕሮፌት አዲስ ኪዳን መጽሐፍ ላይ ኦርዲኔሽን ሲሰጣቸው አናይም በመጽሐፍ ቅዱስ ባይዘወይ። ስለዚህ ቅድም 21 ላይ ስታነሱ ነበር ሐዋርያት ሥራ 21 ትንቢትን የሚናገሩ 4 ደናገል ልጆች ፊልጶስ ነበሩት ይላል። ፊልጶስ ማለት ኢቭን ወንጌላዊ ፊልጶስ የሚለው 21 ላይ ነው። እዚሁ ሐዋርያት ሥራ ምዕራፍ 6 ላይ ለዲቁንና የተመረጠ ሰው 7 መንፈስና ጥበብ የሞላባቸው ሐዋርያት ወንጌል እየሰበኩ ሲቸገሩ 7 ጥበብ የሞላባቸው ሰዎች መረጡ። እነ እስጢፋኖስ፣ ፊልጶስ፣ ሌሎች 5 ወንድሞች ተመረጡ ይላል። ከዛ በኋላ ግን ቀጥታ እስጢፋኖስ ወደ ምዕራፍ 7 ላይ የአይሁድ ሸንጎ ፊት ጌታ ሲናገር ታያለ። 8 ላይ ሰማርያ ይገባል ፊልጶስ። 21 ላይ ግን 4 ልጆች ነበሩት ትንቢትን ይናገራሉ። ትንቢት የሚናገር ሁሉ ነብይ አይሆንም። አዲስ ኪዳን የትንቢት መናገር ነብይ አያደርግም ሲጀመር ማለት ነው። ስለዚህ ተባረክ ስሙ። ከስር ያላችሁ ይቅርታ፣ ከስር ያላችሁ ወንድምና እህቶቼ ስሙ። ትንቢት መናገር ነብይ አያደርግም እያለ እየተናገረ ነው። ጥሩ ቃሎች ነው እየተናገርክ ያለው በእውነት በደንብ የገባህ ነህ። ቀጥል ወንድማችን፣ ከታች ያላችሁ እንድትሰሙ ስለምፈልግ ያ እና ሴት እውነት ለመናገር እኔ ልምምድ ነው የሚበዛው በፕሮቴስታንት ሰርክል ላይ ማለት እውነት ማውራት ጥሩ ስለሆነ ገባ። ስህተት የሆነውን ነገር እኛም ዲፌንድ የምናደርገው ፕሮቴስታንትን ፔንቴኮስታል እና
በኦርዲኔሽን የሉም። ኢቭን ኢፍ እንኳን ነብይ ፓስተር መባል አይደለም የቤተክርስቲያን መሪው ላይ ይሆናሉ። ባይዘው አሁን ፔንቴኮስታል ውስጥ እኛ ባለንበት ሰርክል ውስጥ ኢትስ ኖት ፌር ነው የምንለው። ኢጶስ ለመሆን ቢሾፕ ለመሆን ወንድ ነው ኳሊፊኬሽኑ ራሱ። እዚህ አንደኛ ጢሞቴዎስ ምዕራፍ 3 የሚናገረው ያገባ የአንዲት ባል ሚስት የሆነ ልከኛ በሰፈር የተመሰከረለት ብለው ክሌሞች አሉት። ቲቶ ምዕራፍ 1 ላይ እንዳለው እንደዛ። ስለዚህ መሪ ለመሆን የቤተክርስቲያን መሪ ለመሆን ጄንደር ራሱ ይመርጣል። ፊሜል መሆን አትችልም መሪ። በኦርዲኔሽን ደረጃ ራሱ እኛ አሁን ሐዋርያ አለ ስንል አለ ብለን እናምናለን። ግን 4 አይነት ሐዋርያነት አለ ብለን ምናምነው ጌታ ኢየሱስን መጽሐፍ ቅዱስ ዕብራውያን ምዕራፍ 3 ቁጥር 1 ላይ ሐዋርያ ይለዋል። ተልኮ የመጣ ስለሆነ የሚሄድ ስለሆነ። ሌሎቹ የበጎ ሐዋርያት ናቸው። ሶስተኛው ጳውሎስ የአሕዛብ ሐዋርያ ነው። አራተኛ ግን እነ እስጢፋኖስ እነ ማነው 14 ላይ ነበረው በርናባስ እነ ይሁዳና ሲላስ ጢሞቴዎስ ሐዋርያ የሚል መጠሪያ አግኝተዋል። አራተኛ እነሱ ናቸው ብለን እናምናለን። አሁን ያሉት ግን ወንጌል ከመትከል አንግል ምናምን እንጂ ራሳቸውን ከነ ጳውሎስ ከበጎ ሐዋርያት ጋር ሐዋርያት ብለው ሲለጥፉ ከነዛ ጋር እኩል አድርገው ካሰቡ ልክ አይደለም። ነብይም ሲመጣ ልክ እንደዚሁ ነው። አሁን እኔ ፕሮፌቲካል ዳይሜንሽን ልክ እንደ ጄርሚያስ አይደለም፣ ልክ እንደ ኦልድ ቴስተመንት ላይ እንዳሉት አይደለም። 3 አይነት ነብይነት አለ ብለን እኛ ምናምነው በመጽሐፍ ቅዱስ። የብሉይ ኪዳን ነቢያቶች አሉ። እነዚህ መጽሐፍ የጻፉ ናቸው። መጽሐፋቸው ትንቢታቸው ከዘመናት በኋላ ከ700 ዓመት በኋላ ኢሳያስ ተናግሮ ከ700 ዓመት በኋላ ድንግል ጸንሳ ወንድ ልጅ ወልዳ የተፈጸመለት ነው ማለት ካኖን ሆኖ ባይብል ውስጥ የገባላቸው ናቸው የብሉይ ኪዳን ነቢያቶች። አዲስ ኪዳን ላይ ደግሞ ከሐዋርያት ጋር መሰረት የጣሉ ነቢያቶች አሉ። አሁን ደግሞ ያለው ነብይነት ጸጋ ብለን የምናምነው ለቤተ ክርስቲያን ለአካሉ መታነጽ ነው እንጂ 67ኛ መጽሐፍ ቅዱስ የሚጽፍ ነብይ የለም፣ የሚጽፍ ሐዋርያ የለም በዚህ ዘመን ምነግራችሁ። እና እንደዚህ አይነት ከፋፍልን ነው ኦፊሶች አሉ ስንል ራሱ ምንለው ማለት ነው። ያው እንግዲህ በካቶሊክ እና በኦርቶዶክስ ተተክቷል ነው የሚለው። የብሉይ ኪዳን ነብይነት በሐዋርያነት ተተክቶ አሁን ደግሞ በሌላ የራሳቸው እነሱ ስነ አፈታት አላቸው። ሌላው ሴት ልጅ ዋናው ክሌሙ እሱ ስለሆነ ሴት ልጅ በየትኛውም ኦፊስ ውስጥ አዲስ ኪዳን ላይ በተለይ ኦርዴንድ ስትደረግ አላየንም። መሪም በል ፓስተርም በል ሐዋርያም በል አስተማሪ በተአምር ነው ብል። ይህ ማለት ግን እግዚአብሔር ሴትና ወንድን እያለያየ ነው ብለው የሚፈቱ ሰዎች አሉ። ኖ ከመዳን አንግል ከእግዚአብሔር ዘንድ ባለ በረከት ኤቭሪቲንግ ሴትና ወንድ እኩል ናቸው። ጨዋ የለም በአዲስ ኪዳን፣ ባሪያ የለም፣ ሴት የለም፣ ወንድ የለም፣ አረማዊ የለም፣ ግሪካዊ የለም፣ ሁሉም በክርስቶስ ኢየሱስ አንድ ናቸው ይላል መጽሐፍ ቅዱስ ሲናገር። ከምን አንግል? ከቦርን አጌንነት አንግል። ክርስቶስ ለሴትም ለወንድም ለሁሉም ለፍጥረት ሁሉ ነው የሞተው። ከዚያ አንግል እኩል ነን። በቤተ ክርስቲያን ውስጥ ግን ከጾታ ጀምሮ ለወንድና ለሴት እግዚአብሔር የአገልግሎት ፓሽን አስቀምጧል ራሱ እግዚአብሔር። ስለዚህ ሴት ስታገለግል በዝግታ በጨዋነት እግዚአብሔር ባስቀመጠላት ትሬንድ ኢቭን ኢፍ እኛ ምናምን ሴቶች ቤተክርስቲያን ሲሄዱ ፀጉራቸውን ሁሉ መሸፈን አለባቸው። አሁን ታይሞ ዋናው ጌታ የሚመለከው በእውነትና በመንፈስ ነው እያሉ እንደፈለግ የመሆን አይነት ነገር አለ እንጂ ሴት ልጅ ሳትሸፍን ራሱ መጸለይ አትችልም። እፍረት ይሆንባታል ነው የሚለው። ፀጉሯን ትቆረጥ ነው የሚለው መጽሐፍ ቅዱስ። በዚህ ጊዜ ሁሉም ሰዎች ቀደም ዮኒ እያለኝ ነበር ሴት ልታስተምር ሳይሆን ዝም እንድትል ነው ብሏል በአንደኛ ጢሞቴዎስ ላይ። ይሄን ቃላው ብዙ ጴንጤዎች አይቀበሉም። ቢሆንስትም ነገር ለምን በቃ ይሄ ሎዶቅያ ይባላል። ይሄ ዘመን አሁን ያለንበት ራዕይ ምዕራፍ 2 ላይ ሎዶቅያ ማለት የሰው አስተሳሰብ ከእግዚአብሔር ቃል የሚበልጥበት ነው። እኔ ማቀው እኔ ማቹር የሚል እንጂ ለእግዚአብሔር ቃል የሚገዛ ትውልድ የለም። ባይዙ አስ ፕሮቴስታንት ብቻ አይደለም በክርስትና ዲኖሚኔሽን ላይ እኔ ያውቃለሁ እውቀት አለኝ የሚል አይነት ጀነሬሽን ስላለ ለእግዚአብሔር ቃል የመገዛት ቻንሱ በጣም አነስተኛ። እኔ በጣም ነው ባይዙ በዚህ አጋጣሚ ተሙ አፕሪሺየት ማድረገው የእናንተ ስነ ምግባር ሂቲክስ አለባበስ። እኔ በፊትም አመጣጤ ከኦርቶዶክስ ነው ከሆኑ አመታት በፊት ማለት ነው። እዛ ያለው ትሬንድ መንፈሳዊ ነገር ዴሊሽስሊ ባይዘው እዚህ ምን ፐርስፔክት ማደርገው ነገር ነው። እዚህ እኛ ጋር ቢሆን ብዬ ምናፍቀው ነገር ነው ባይዘው እና በዚህ አኳያ እንኳን እኛ ኢቲክስ ላይ ትሬንድ ላይ የለንም። ይሄ እኮ ምን አደባባይ የሚያውቀው ጉዳይ ነው። እና ሴት ልጅ በኦፊስ ታገለግላለች አታገለግልም፣ ግንስ ልታስተምር ትችላለች። ኦኬ ወንጌል ልሰብክ ትችላለች፣ ወጣ ልሰብክ ትችላለች ጸጋ ከሆነ። ግን ኦርዴንድ ተደርጋ የቤተክርስቲያን መሪ ፓስተር፣ ነቢይ፣ ሐዋርያ ሲደረጉ በአዲስ ኪዳንም አላየንም። እኔ ፐርሰናሊ እንደ መጽሐፍ ቅዱስ በደረስኩበት እውቀት ይሄን አፕሪሼት አላደርግም። እኔ ማምነውን ትምህርት ደግሞ ብዙ ሰዎች ያምናሉ በፔንቴኮስታል። አብዛኞቹ ፔንቴኮስታል ውስጥ ያሉ ሰዎች ልምምድ ውስጥ ናቸው። አሁን የሚጠቅሱ ጥቅስ ምን አይነት መሰለ ተሙዬ? ሴት የለም፣ ወንድ የለም፣ ጨዋ የለም፣ ባሪያ የለም ይሉና በክርስቶስ ኢየሱስ ሁላችንም አንድን የሚለውን ጥቅስ ለመዳን የተጠቀሰውን ጥቅስ ለአገልግሎት ያመጡታል። ገብቷል? እዛ ጋር ለመዳን ነው ሴትና ወንድ የለም እያለ ያለው እንጂ ለማገልገል አይደለም።
ለስፍራ አይደለም ለሹመት አይደለም እያለ ያለው እና አንዳንድ ቀሚያ አለ ለድነት የተነገረውን ጥቅስ ቀጥታ ለሹመት አድርገው ያመጡታል። ኖ ኖ ኖ ይሄን ዛሬም ነገም ዲፌንድ የምናደርገው ነው። ተሙዬ ሌላ ጥያቄ ካለ ዮኒ መጠየቅ ትችላላችሁ። ክበርልኝ። ጥያቄ አለኝ። ቆይ መጀመሪያ ማመስገና ተረጋጉ። እሺ እንደዚህ አይነት ወንድም አጋጣሚ ከሻወር እንደወጣ ይመስለኛል የመጣው። ጸጉሩን አይታችሁ ለምትደነግጡ ዶንት ጀጅ ዘ ቡክ ባይ ዘ ከቨር ይላሉ አሜሪካንስ። አንድን ሰው መጽሐፉን ሳትገልጡት አንድ መጽሐፍን ጀጅ አታርጉ። መጀመሪያ ማየት ነበረብን። አይተን ከሚወጣው ቃል ከሌሎቹ በተሻለ በጣም በፍቅርና በእውቀት የሚያወራው ወንድም ነው። አያችሁ፣ ዶንት ጀጅ ዘ ቡክ ባይ ዘ ከቨር የሚባለው ለዚህ ነው። ይሄ ወንድም አሁን ከተናገራቸው ንግግሮች አብዛኛውን የምንቀበለው። ስለዚህ ክርስትና ቤት ውስጥ እንደዚህ አይነት ወንድሞች እንዳሉ እንደዚህ አይነት አስተማሪዎች እንዳሉ ማየት ጥሩ ነው። ይኸው አንድ ኦርቶዶክስ እዚህ ጋር ስላንተ ክፉ የሚያወራ የለም። ይኸው ከታች ጸጉሩን አይደል ጸጉሩን ፊክስ ያደርገዋል። የሆነች ነገር አድርጎ አትደንግጡ። ዝም ብሎ ስላስገባው ጥያቄ ፕሮፌት ታንኪዩ። በእውነት በጣም ያከበርኩ። የሚስተካከል ነው። ኖ ሉጫ ጸጉር ነው። ሲታጠቡ ወደ ፈለገው ነው የሚሄደው ጸጉር። ግን ሳረሰው አንድ ጥያቄ ነበረኝ። እሺ ጃፒ ቀጥልና በጣም እኔ ፎሎ አድርጉልኝ ፕሊዝ። ከዚህ አይነት ክርስትና በጥሩ ከሚያስተምሩ ሰዎች አንዳንድ ነገር በደንብ ትረዳላችሁ። ነው በጣም የገባው ፕሮፌት ነው። እኔ አንድ ጥያቄ የሆነብኝ ልንገር ዮኒ፣ ጥያቄ የሆነብኝ ምንድነው እኛ ቤትም እንደ ኦርቶዶክሶች ቢሆኑ እመኛለሁ አለና እንደዛ ከሆነ ታዲያ አንተ ቆይ አንዴ ወንድሜ፣ እንደዛ ከሆነ ለምንድነው ታዲያ ኦርቶዶክስ መሆን የከበደ? እና እዛ ኦርቶዶክስ ጋር ያሉት ሰዎች እኛ ቤት እንደዛ ቢሆኑ ደስ ይለኛል የሚለውን ነገር እንደው አጠር አድርገህ ብታብራራለን። ጥያቄ ጭንቅላቴ ውስጥ ስለፈጠረ እሱንማ ቅድም ስለ ትምህርቱ ሲነግርህ አልሰማሁም ማለት ነው። አየህ ሰምቼዋለሁ አይደለም። እሱ ያለው ምን መሰለህ፣ አንዳንድ ትምህርቶች ላይ ያለው ልዩነት አለ። እውነትም ሁሉ ነገሩ ይነግራል። እንደዛ ቢሆኑ ደስ ይለኛል አልክ እና ይህንን ነገር እንደው እንዴት ታዲያ ለምንድን ነው የከበደ ታዲያ አንተ መሆን እዛ ጋር? እሺ ጃፕ አመሰግናለሁ። ያን ያልኩበት ምክንያት ከኤቲክስ አንግል ነው። እኔ እዛ ነበርኩ ባውንደሪ ብያለሁ። አሁን እዚህ ዓለም በተለይ ኢትዮጵያ ላይ የምታየው 40 ሚሊዮን 35 ሚሊዮን ፔንቴ ከሰማይ ዱብ ዱብ ያለ አይደለም። በእርግጥ ምነግርህ እንግዲህ ስለጠየቀኝ 35 ሚሊዮን ጴንጤ ካለ ኢትዮጵያ ውስጥ 30 ሚሊዮኑ ከኦርቶዶክስ የመጣ ነው። ቢሆንስት ምነግርህ 5% ምናምን ቢሆኑ ከሌላ ከኤቲክስ ከሙስሊም የመጣውና ከሰማይ አልመጣንም። ጀስት ቀይረን ተገለጠልን ጌታ ነካም ብለን የመጣ ነው ሁላችንም። ይሄ የሚታወቅ ነው። ባውንደሪያችን ወይ ኦርቶዶክስ ወይ ምናምን ነው የሚሆነው። ከክርስትና ሰርክል ወደ ፕሮቴስታንት የመጣ ነውና እዛ ያለ ግን ስነ ምግባር አሁንም ወደዋል ያልኩ ስነ ምግባር ለቤተ መቅደሱ ያለው ስፍራ ገባ ሰው በተለይ ሴቶች ከኢቲክሽን ካለባበስ አንግል እኛ ጋራው መዳን በቃ ያለቀ ደህንነት ምናምን ስላለ በቃ ሰማይ ገብተናል። ትምህርታችን ደግሞ መጽሐፍም አፕሪሼት ስለሚያደርገንና በቃ ሁሉ ነገር ከመዳን ጋር የመስፋት ነገር አለና ስነ ምግባር ላይ ለአንዳንድ ቅድስናዎች ለአንዳንድ ነገር ዊክ ነገሮች አሉ። ገብቷል ፐርስፔክቲቭ። እናንተ ጋር ግን ሰዎች ስፍራው መንፈሳዊ በረከት እንዳለበት ስለራሱ ስለሚታወቅ ሰዎች ሴቶች በተለይ ኤክሴፕሽናል ቀሚስ ይለብሳሉ፣ ነጠላ ያደርጋሉ። ኢትስ ዴሊሽስ በቃ ይሄ እኮ ኢንተረስትድ ነው። ይሄን አፕሪሼት አድርጎ አለማለፍ እንደ አንድ መንፈሳዊ ሰው የሆነ በጣም ከባድ ነው። ገብቷል። ይሄን አሁን በጨፈናው የሆኑ ቤተ እምነትን መምታት ከባድ ነው። ቢያንስ እኔ አሁን ማላምነው ቅድም እንዳልኩ ለምንድን ነው ማትሆነው ካልከኝ እኔ ደህንነት የተፈጸመ እንጂ ገና ይፈጸማል ብዬ ማምን ሰው ስላልሆንኩ እኔ አሁን በኔ መረዳት በተለይ በማዘጋጃቸው መጽሐፎች ምናምን 500 ጥቅሶች አሉኝ መዳን በእምነት እንደሆነ የሰራኋቸው። መዳን በእምነት በስራ ሳይሆን በእምነት እና ለምንድነው ማተን ኦርቶዶክስ ካልከ ኦርቶዶክስ 5 ሚስጥራቶች አሏት። ገብቷል። ሳክራመንቶች አሉ። በሳክራመንት ደረጃ በባፕቲዞ እንኳን ብንስማማ ያመነ የተጠመቀ ይድናል እንኳን በሚል ጥቅስ ብንስማማ እሺ መጠመቅ አንዴ ነው። ሰው አሁን አምናለሁ ከዛ ተጠመቃለሁ ድናለሁ ብዬ እሺ የተረጋገጠ ደህንነት ሊኖረኝ ይችላል በክርስትና። አሁን ከተጠመቅኩም በኋላ ገና ሳክራመንት አለ፣ የጌታ እራት ቁርባን አለ። ምን ያክል ጊዜ ወስጄ በምን ያክል ጊዜ ደህንነት የሚረጋገጠው? አየህ አይዲያሊ ታንጀብል የሆነ ሳሊቬሽን እጄ ላይ የለም። ስለዛ ያልተረጋገጠ ደህንነት ላይ መቀመጥ አልፈልግም። ለዛ ነው ኦርቶዶክስ ባለው ነው። አሁን ቶፒክ ሌላው እንዳይሄድ ጃፒ አመሰግናለሁ። እሱ ላይ ለምደ ኦርቶዶክስ ማትሆነው የሚለው ሀሳብ ላይ አንድ ራሱን የቻለ ቶፒክ ስለሆነ እንቀጥለበታለን። በኋላ ላይ እንቀጥለበታለን። የተያዘውን ቶፒክ መስመር አስይዘን መሄድ ስላለብን
እኔ አሁን ለምዶ ጴንጤ ማትሆነው ብባል መልስ እንዳለኝ ሁሉ ልክ አንተ ደግሞ እኔ አሁን ለምሳሌ ያክል ከልጅነት የጀምሮ በፕሮቴስታንት ቤት ውስጥ ነው ተወልጄ ያደግኩት። ሳገለግልም የነበረው በፕሮቴስታንት ቤት ውስጥ ነው። አሁን ደግሞ ኦርቶዶክስ ነኝ። ምክንያት አለኝ። ምክንያቴ ብዙ ነው ኦርቶዶክስ እንደሆነ ያደረገኝ። ያም ደግሞ ብዙ ነገር ምንድነው የዘላለም ሕይወት ጉዳይ ነው። አሁን ጥያቄ እንደ ጥያቄ ቶፒኩ ላይ ሳንሸሽ የመጀመሪያው ሐሳብ ሉተራውያን የዘላለም ሕይወት ይሰጣል ብለው ስጋና ደሙን ያምናሉ፣ ካቶሊኮችም እንደዛው ያምናሉ ብለህ ተናግራል። ከኦርቶዶክስም እንደዛው። መልካም። ሉተራውያን ከካቶሊክና ከኦርቶዶክስ ጋር መደበልህ በራሱ መሰረታዊ እምነት አንድነን አያስብልም። ግን ትልቁ ነገር እዛ ጋር ስለ ስጋ ደሙ ፔንቴኮስታሎች ሲወስዱ ጸጋን እንካፈላለን ይላሉ። እያየው ቢሆን ኖሮ ሞር ደስ ይለኝ ነበር። እዚች መልስ ላይ ብቻ ፊትህን ብቻ እሺ ተቀባባና እቺ መልስን እግሩን ለማስተካከል ብሎ ነው። አስደንግጠው አረ ብዙ መላጦች ያሉ አስቀናበት በፀጉር አይዞ እና እኔ በአግባቡ እዛች ጋር እየሰማኸኝ ከሆነ የክርስቶስ ኢየሱስን ስጋና ደም ስንወስድ ጸጋን እንካፈላለን ብለው ፔንቴኮስታሎችም ያምናሉ፣ ሌሎችም እንደዛ ያምናሉ። እና ባትወስድስ ጸጋውን ትካፈላለህ ወይ? ጸጋስ ማለት ምን ማለት ነው? ጸጋ በአግባቡ ምን እያየው በትልቁ አድርገው ዮኒዬ ፓፓ በትልቁ አድርገውና ቪዲዮ አብራ ወንድምዬው እያየው ቢሆን ደስ ይለኛል። ፊትን እዚች ጋር በጣም በእውነት እኔ በጣም የተመቸኝ ሰው ጭንቅላቱን ያየ ነው። ጸጉሩን ሳይሆን ጭንቅላቱን አይተን ያከበርነው የወደድነው ወንድም ነው። በጌታ የሆናቸው ወንድምና እህቶች በደንብ ፎሎ አድርጉት። በእውነት እውቀት አለ እንዴ? ለምን በጌታ ብቻ እኛ ራሱ በጌታ ነን፣ ፎሎ አድርገነዋል። ግን ስለዚህ በጣም ምርጥ ሰው ነው። ፎሎ አድርጉት። ቁም ነገር የሚያወራ ወንድም ነው። ስለዚህ የተሙሻን ጥያቄ አንዴ ድገምለት። አራዳ ፔንቴ ነው፣ ቸርች አለው ምናምን፣ ፎሎ አድርጉት። ተሙሻ ጥያቄውን ሰምተዋል? አልጨረስኩም ጥያቄ። የመጀመሪያው ጉዳይ ፕሮፌት ሚኪያስ እንድትይዘው የፈለኩት ነገር ወረቀት እንደኔ ይዘህ እየጻፍክ ከሆነ እየጻፈ ነው። ለዛ ነው ስማርት እየጻፈ ነው። ጥቅስ እያወጣው ነው። እንደ ፖይንት አድርገህ እንድትይዝልኝ የፈለግከው ጸጋን እንካፈላለን በክርስቶስ ኢየሱስ ስጋና ደም ስላልክ ስጋና ደሙን ባትወስድስ ጸጋ ከአንተ ጋር አለ ወይ? ለምንስ ስጋና ደሙን ወሰድክ? ስጋና ደሙን የምትወስደው ጸጋን ለመካፈል ከሆነ ባትካፈለው ያ ጸጋ ከአንተ ጋር አይኖርም ወይ የሚለውን ሐሳብ በመጽሐፍ ቅዱስም ደግሞ ባለህም እውነትም አሁን እስካሁን ድረስ አምጣ መጽሐፍ ቅዱስ አምጣ እያልን የምንጫዋጫውበት አይደለም። ከ198% ተመችተኸኝ ያዳመጥኩ 2% ድንገት እችኛው ሐሳብ ካልሆነች በቀር ግን ይህንን ስናገር አንተ ፕሮቴስታንት ነኝ ኦርቶዶክስ ነኝ በትምህርት ምክንያት ተኩላ በግ አይሆንም። እሱንም እየተጠነቀቅኩ ነው ያዳመጥኩ። ጎሄድ አንሳ። እሺ ጸጋ ከአንተ ጋር አይሆንም ላልከው ራሱ መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 14 በተለይ በወንጌላት መጽሐፍት መጨረሻ ላይ ጌታ ኢየሱስ በፋሲካ ወራት ላይ በዛ ጊዜ ምን ብሏል? ጽዋውን አነሳ፣ ቂጣውን አነሳና ይህ ስለእናንተ የሚፈሰው ደሜ ነው፣ ይህ ደግሞ ስለእናንተ የሚቆረሰው ስጋዬ ነው ብሎ ማኒፌስት ያደርግ እናያለን መጽሐፉ ላይ እና ደግሞ በቃ ለምሳሌ ያደርጉት ምናምን ብሎ ሪኮመንድ ሲያደርግ ታያለህ። እንግዲህ ትምህርቱ የሚጀምረው ዮሐንስ ወንጌል ምዕራፍ 6 ላይ ነው። የጌታ እራት አይደለ? ቁጥር 52 ላይ ያለው ጥቅስ ነው። ይሄ አማናዊ ስጋዬ ነው ደሜ ነው የሚለውና ጀስት ግን ዮሐንስ ወንጌል ምዕራፍ 6 እንድምታውን ራሱ ስትይዘው ማለት እንግዲህ ባይብል ሲጠና ታውቃለህ ተሙዬ፣ ዮሐንስ ወንጌል ምዕራፍ 1 ስታጠና ቁጥር 1 ላይ ተንተረሰ ብቻ አይደለም ዶክትሪን የምትመሰረተው። ምዕራፍ 1 ታዋቅራለህ። ምዕራፍ 1 ቁጥር 1 እስከ መጨረሻው ደግሞ ማየት አስፈላጊ ነው። ማለት የምናጠናው ወይ ሊትራል ወይ አውዳዊ ስለሆነና ምዕራፍ 6 ስትገባ በጣም የሚገርመው ምዕራፍ 6 ላይ መዳንና የዘላለም ሕይወት ስለ መና ያወራል። ስለ ሙሴ በምድረ በዳ እግዚአብሔር መና እንዳበላቸው ያወራና ስለ እንጀራ አይደለም ስሩ ይላቸዋል። በምን እንስራ ሲል መስራት እኮ በልጁ በኢየሱስ ክርስቶስ በተላከው ማመን ነው ይላቸዋል። እና ስለ ስራ ሲወራ መዳን በእምነት እንደሆነ እዛው ክሌም አድርጎላቸው ቁጥር 23 ላይ 52 ላይ ሲመጣ ግን ሲወርድ
ገዛ ይሄ ስጋዬ ነው ደሜ ነው ሲላቸው ታያለ። ስለዚህ ከ52 ቀድሞ ዮሐንስ ወንጌል ምዕራፍ 6 ላይ 20 ምናምን ላይ የተነገረ ደህንነት አለ። ማመን መዳን በእርሱ በማመን እንደሆነ እየተናገረ ነው። ስለዚህ እዛ ጋር በማመን ይድናል የሚለውን ጥለ ሄደ 52 ላይ አማናዊ ስጋ ነው ካልከኝ በጣም ከባድ ነው የሚሆነው። በጣም ከባድ ነው የሚሆነው። ለምንድን ነው ደግሞ ጸጋ ካልተካፈልክ ጸጋ ማይሆነው? ጸጋ አንተ ጋር የለም ካልከኝ ልንገርህ። ፕሮፌት ይቅርታ፣ ለምን መሰለህ አሁን እዚህ ጋር ያስቆምኩ ነገር አንድ ጊዜ ብቻ ይቅርታ ጋር ዮኒ ደህና ደሩ። እኔ ለወጣ ነው። እሺ ጃፒሻ ይመቻል። ጃፒ ጠፍታ ለረ ላይፍ ክፈት እመጣለሁ። እሺ እሺ፣ አንድ ጊዜ በትልቁ አድርገኝ ዮኒ። ኦኬ አድርገው። እንትናን ታውቀዋለህ አይደለ? ጳውሎስን ማን? ጳውሎስ ያ እና ጳውሎስ ማን አስተማር? በፍቃዱ መናፍቃኑ? አይ ጳውሎስ በፍቃዱ በፍቃዱ ምን ልፈልጌ ነው እምነት ብለህ እና ስለ ጸጋው እንመጣለን ነበር። እምነት ምን ማለት እንደሆነ እምነት ዝም ብለን አምነን በዚህ ዳንን የሚባል ሳይሆን እምነት ፕሮሰሱ ምን ብሎ እንደተናገረው አዳምጥ። መጀመሪያ ሉተራውያን ናቸው እዚህ ሀሳብ ላይ ሰጡት። ከዛ በኋላ ጳውሎስ ያስተካክልላቸዋል። ፕሮቴስታንቱ በፍጹም በነገራችን ላይ ምንም አይነት የፕሮቴስታንት ትራዲሽን ምንም አይነት የፕሮቴስታንት ቸርች እንደ ፕሮቴስታንት የሚባለውን ታርግ ሌብል ያለበት አንድ ፕሮቴስታንት ሁሉም ኮመን ዲኖሚኔተራችን እምነት ነው። ማንም በሉት በፈለገ በሳክራመንቶች ኤክስፕላኔሽን እንለያይ፣ በአስተዳደራዊ እንትን መንገድ በሊደርሽፕ ስታይል እንለያይ፣ በሆኑ ነን ዶግማቲክ በሆኑ ትምህርቶች ስካቶሎጂ በሉት ምንም በሉት እንለያይ። ቆይ ወደዚህ ከመግባቴ በፊት ይህንን ነው አይደል ባጭሩ አንተ የነገርከኝ ፕሮፌት የሚችል አሁን ያልከኝን ነው አንተ የነገርከኝ። ፕሮቴስታንቱ በፍጹም ይሄን ማለት ምንም አይነት የፕሮቴስታንት ትራዲሽን ምንም አይነት የፕሮቴስታንት ቸርች እንደ ፕሮቴስታንት የሚባለውን ታርግ ሌብል ያለበት አንድ ፕሮቴስታንት ሁሉም ኮመን ዲኖሚኔተራችን እምነት ነው። ማንም በሉት በፈለገ በሳክራመንቶች ኤክስፕላኔሽን እንለያይ፣ በአስተዳደራዊ እንትን መንገድ በሊደርሽፕ ስታይል እንለያይ፣ በሆኑ ነን ዶግማቲክ በሆኑ ትምህርቶች ስካቶሎጂ በሉት ምንም በሉት እንለያይ። እንግዲህ አብሾ ጠጥተው ይሆን ምን ባላቅም ግን እምነት ማለት አዳምጠው የሆኑ ሀሳቦችን ልክ ነው አሜን እውነት ነው ማለት ብቻ አይደለም። ስለ እምነት ስንነጋገር ሚስ ያደረግናት ወንጌላውያን ይሄንን ነው። እምነት ሲባል አሜን ብሎ መቀበል ብቻ አድርገን ነው የምንወስደው። ከዛ በኋላ በቃ ሁሉ ነገር አልቋል እንላለን። ይህ ስህተት ነው። እምነት ማለት አንድ ነገር ትክክል መሆኑን መቀበል ማለት ብቻ ሳይሆን ታምኖ መኖር ፌስፉልነስ ማለት ነው። ስለዚህ ሰዎች የሆነ ነገር ልክ ነው ብለው ስላመኑ ብቻ ሁሉ ነገር አላለቀም። ታምነው መኖር አለባቸው። ጻድቅ እምነት ይኖራል ሲል በፌስፉልነስ ማለትም ጭምር ነው። እንዴት እንደሆነ አላውቅም። ምናልባት የ16ኛው ክፍለ ዘመን ጫና ሊሆን ይችላል። እምነትን በቃ ኢየሱስ ጌታ ነው ብሎ ማመን ብቻ፣ ድነት በክርስቶስ ነው ብሎ ማመን ብቻ አድርጎ ተወስዷል። ልክ አይደለም። አዎ ከዚህ ይጀምራል። ይሄ እምነት ግን አጋንንትም ያላቸው እምነት ነው። ኢየሱስ የእግዚአብሔር ልጅ መሆኑን ቅዱስ የእግዚአብሔር ልጅ መሆኑን ያምናሉ። ታምኖ መኖር ማለት ነው እምነት። ስለዚህ እምነት ሙሉን ፓኬጅ ነው መውሰድ ያለብን። ኢየሱስ የእግዚአብሔር ልጅ እንደሆነ ስለ ኃጢአታችን እንደሞተ በእኛ ምትክ እንደሞተ እንደተነሳ ማመን እና ታምኖ መኖር ፌስፉሊ መኖር ነው እምነት ማለት። ስለዚህ እምነት የሚለው ነገር ሙሉን ፒክቸር ያገኘን አይመስለኝም። መታረም ካለባቸው ነገሮች አንዱ እምነት ታማኝነት፣ ታምኖ መኖር ፌስፉልነስ መሆኑንም አብሮ መረዳት ያስፈልገናል። ስለዚህ ፕሮቴስታንቱ ቴንኪው አንተ ስትለኝ የነበረው እስካሁን ድረስ የኤቢ ንግግር ነበር። ጳውሎስ በፍቃዱ ኦልሞስት መሰረተ ክርስቶስ ነው። አንተ ሙሉ ወንጌል ነህ። ግን በአሁኑ ሰዓት ላይ ፔንቴኮስታል እና አርሜኒያ ወይም ደግሞ ሜኖናይት እንዲህ ተጋብተዋል ብዬ አስባለሁ። አሁን ላይ ትምህርትም ሼር እየተደራረጉ ስለሆነ እሱ የአርሜኒ ፕሮቴስታንት ከሜኖናይት የወጣቸው የመሰረተ ክርስቶስ ልጅም ቢሆን ማለት ነው። እምነት ምን ማለት እንደሆነ በአግባቡ ፈቶታል። ገብቶሃል? አንተ ግን እምነት ነው እንዳልክ በእምነት ጸጋን ተካፍለ ከሆነ ስለምንድን ነው የክርስቶስ ኢየሱስን ስጋና ደም የምትወስደው? ሁለት ጸጋ አለ።
ሶስት ጸጋ አለ፣ አራት ጸጋ አለ። ጸጋስ ማለት ምንድን ነው? እሱም በአግባቡ መለስ አድርገህ ፍታልኝ፣ በትልቁ አድርገው እንደምየው። እሺ እንግዲህ አሁን የእኛን ፐርስፔክቲቭ እና የእኛን መረዳት የእኛን እምነት ነው የጠይቀን ያለው። ስለዚህ እኔን ጠይቀኝ ጥያቄ የግድ ከአንተ ጋር ሊመሳሰል ግድ ነው ብለን እንዳጠበቅ እንደዛ ባይዘው ጀስት የአንተንም አመጣጥ ስለምናውቀው ጀስት እና የእናንተንም እምነት እኮ እናውቃለን። አሁን እዚህ ምድር ላይ የትኛውም እምነት ተከታይ ምን እንደሚያምን በሳክራመንት ላይ በመዳን ላይ ኤቭሪቲንግ ይታወቃል። ጀስት ግን አሁን ያው ለማውራት ዲል ለማድረግ ምናምን ስለሆነ ታውቃለህ እንዴት እንደምናምን ጀስት አሁን ድጋሚ ከኔ ምን መስማት እንዳለብህ ስለጠበቅ ነውና እንግዲህ ስለ ጌታ እራት ቅድም እንዳልኩ ራሱ ኢየሱስ በሉቃስ ወንጌል ምዕራፍ 22 ላይ ለመታሰቢያ ያድርጉ ሲል ታያለና ለመታሰቢያ ሲል ምን እያለ ነው? መታሰቢያ ማለት መታሰቢያ ነው። አየህ እኔ እንዳልኩ እንደ አንድ ቸርች ሪፎርመሮች እንደ ቸርች ፋደርሶች አንዳንድ ሰዓቱ አሉ አይደለ? እኛ ባይዘው ቸርች ፋደርስ እኮ ማንቀበል አይደለም። ሶላ ስክሪፕቸራ ስንሆን ሶላ ፊዴ ሶላ ግራቻ ሶላ ስክሪፕቸራ ስንል አምልኮ ለእግዚአብሔር ብቻ ጸጋ ብቻ መጽሐፍ ቅዱስ ብቻ ብለን ስናስተምር ያን ሶላዎች አምስቱ ሶላዎች ስንቀበል አባቶችን ያልተመረኮዘ አይደለም። ግን ሙሉ አባቶች ልክ ናቸው ብለን ነው ማናምነው። ባይዘው ኢራኔስም ይሁን ዚዮንግሊም ይሁን ዮሐንስ አፈወርቅ የሚሆኑ የትኛውም የቸርች ፋደርስ 90% 80% ጥሩ ሰርቷል። አባቶችን ሁሉ ትምህርታቸውን ኤቭሪቲንግ የመገልበጥ ስራ አይደለም የምንሰራው እኛ አፕሪሼት የምናደርገው ነገር አለ፣ አግሪ እናደርጋለን። አሁን መጽሐፍ ቅዱስ እጃችን ላይ ያለ ሜዥር እናደርጋቸዋለን። ሪል ነው ብለን የምናስበውን ነገር ሁሉ አክሴፕት አድርገን ነው የምናልፈው። ባይዘው ለእኛም አባት ናቸው ሆነን የምናምነው። በዚህ አጋጣሚ ግን እነሱ ሙሉ ለሙሉ ልክ አይደሉም፣ ቶታል ዲስትሪቢዩት ሆነዋሉ ብለን እንደዛ አናምንም። ግን ደህንነት ላይ ሲመጣ ብዙ ሰዎች ከሳክራመንት ጋር ስላያዩት ይሄ ነገር ልክ አይደለም። አባቶችን የተቀመጡትን የተወሰነ ተቀብለን የተወሰነ ደግሞ መጽሐፍ ጳውሎስ ነው የሚዳኘን። ጴጥሮስ ምን ብሏል፣ ጳውሎስ ምን ብሏል ወደሚለው እንመጣለን እንጂ አባቶች በራሱ እውቀትና በራሱ ሀሳብ አሁን ዮሐንስ አፍሪካ የነበረ አይደለ ትልቅ ስራዎች ሰርቷል። ባይዘ ታውቁታላችሁ በዘመኑ እነዚህ እንግዲህ ኢራኔስ በጣም ብዙ ሰዎች ግንስ እነሱ በዛ በደረሱበት ልክ ነበር ያን ያደረጉት። ስለዚህ እነሱ ፍጹም ልክ ናቸው። እንደነ ጴጥሮስ መጽሐፍ የነሱ ንግግር የነሱ ኮሜንተሪ እንደ መጽሐፍ ቅዱስ እንቀበል ካልን አስቸጋሪ ነው። ተሙይ ነብዩ እንደዚህ ነው። ነብዩ እንድትረዳ የሚፈልገው እንደ ወጣትም ስለሆነ ነው እያወራን ያለ ነው። የመጀመሪያው ጥያቄ እኔ አባቶችን ትቀበላለህ አትቀበልም ይባል ፕሮቴስታንት አባት የለውም አይቀበልም። የመጀመሪያው ጉዳይ አባት የለውም። ጋዱ ዓለም ላይ ስንመጣ ለምን ቢባል ሌላ ቶፒክ ነው እሱ። ፕሮቴስታንት አምስቱ ፍልስፍናዎችን ያመጣላቸው አንድ አባት አላቸው፣ ሉተር ይባላል። ሲያመጣው ደግሞ እንዴት እንዳመጣው እንገባበታለን በኋላ ላይ። አባት የለንም አባቴ እንዲሁም እኔ ጳውሎስ ነው የሚሉ ልጆች አሉ እዚሁ ፕላትፎርም ላይ። ምን አገባኝ እኔ ከጳውሎስ ውጭ ማን እናውቃለሁ? መጽሐፍ እሺ ጳውሎስ ላይ ያለውን መጽሐፍ ቅዱስ ላይ ያለውን ማን ነገረ? መጽሐፍ ቅዱስ ማን ሰጠ ስትለው መልስ አይንም ጥርስም ግጥጥ የሚያደርጉ አሉ። ጥሩ ማውራት ጥሩ መልስ ሊሆን አይችልም፣ ጥሩ መሸወጃ ሊሆን ይችላል እንጂ ረጋ ብሎ መናገር መልስ ሊሆን አይችልም። ግን እንደ መልስ ስንመጣ ምንድነው ትልቁ ጉዳይ? ስለምንድነው ስጋ ደሙን የምትወስደው? ጸጋን ለመካፈል አጠር ያለች መልስ። ጸጋን መካፈል ከሆነ በመዳ በማመን ጸጋን ተካፍለሃል። እንደገና ደግሞ ጸጋስ ማለት ምንድን ነው? ሁለት ሶስት ጊዜ ጸጋ አለ ወይ? ለምንድነው ስጋ ደሙን የምትወስደው? እና እሱ የእሱን ጸጋ ነገርን ይዘልኝ እንድትሄድ ነው የምፈልገው። ጥሩ መናገር ጥሩ መልስ ሊሆን ስለማይችል እኔን በማከለ የኔን አይነት መልስ መልስልኝ የሚል ጥያቄ አይደለም። ጥያቄው እኔን ተመቸኝም አልተመቸኝም የመልስ ስህተት ሆኖ ስለማይኖር በአግባቡ እንትበለውና ከዛ በኋላ ካንተና ከሉተራውያን ማን ነው ትክክለኛ ክርስቲያን የሚለውን ደግሞ አብረን እንሄዳለን። እሺ አንደኛ ቆሮንቶስ ምዕራፍ 11 አሁን ምንድነው የምታገኘው በዛ ጸጋ ላልከኝ ሪዘኔን ያቀረብኩልህ ነው። ቁጥር 23 ላይ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 11 የሆነ ተከታተል ወይ ካለ እዛ ጋር አይተህ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 እኔ ከጌታ የተቀበልኩትን ለእናንተ አስተላልፋለሁና በመደበኛ ትርጉም ነው የማነበው። ጌታ ኢየሱስ አሳልፎ በተሰጠው በዚህኛው ነው የምታነበው አዲሱ መደበኛ ትርጉም። ይሄ መጽሐፍማ እኔ ራሴ የሰይጣን መጽሐፍ እኮ ብየዋለሁ። ሁሉን ችግር የለውም። ለምን መሰለህ በመጀመሪያ ባይብል ላይ በትክክል 54ቱ ላይ ገባ ወይም ዮኒ አንብብልን። ይሄ መጽሐፍ ለምን መሰለህ አልቀበለው ኢየሱስን እብድ ነው ይለዋል። ድንግል
የኢሳያስ ሚስት ናት ይለዋል። አብ የሥላሴ የበላይ አካል ነው ይለዋል። እሺ የሆነ ይሄ መጽሐፍን ተውና የሆነ ያንብብልን። እሺ ስንት ነው? አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 ጀምሮ። እሺ ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። እንደዚህ ከራት በኋላ ለመታሰቢያ ይያዝልኛ። እንዲሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉን ይህን ለመታሰቢያነት አድርጉት አለ። ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ለጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ስለዚህ እንደገመልኝ ከዛ ሁለት ቁጥር ዝቅ ብላ አንበበ እሱ እንደግመ እሺ አነበዋለሁ። እሺ 26 ደግሜ ያነበዋለሁ፣ ችግር የለም። ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ያው ጸጋ ምንለውኛ ከዛ ምን ይላል? ከዛ በኋላ ምን ይላል? አንድ ላንብበው፣ ሁሉንም ችግር የለም። ሙሉ ሀሳቡን ብንከተለው ሁለታችሁም ስትነጋገሩበት እኛም አንደርስታንድ እናደርጋለን። ከዛ ምን ይላል? ስለዚህ ሳይገባው ይላል። ስለዚህ ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ሳይገባው የበላ ስለዚህ ጸጋ ካለ አሁን ጸጋ ካለ ዝቅ ብለም ደግሞ አንብበው ብዙ ነገር አለው። ትክክል ነው። እሺ ሰው ምን ይላል እዚህ ጋር? ለፕሮፌት ነው እዚህ ጋር። ሰው ግን ራሱን ይፈትን ምን ይላል? ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ከዛ ምን ይላል? ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋ ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለእርሱ ፍርድ ይበላልና ይጠጣልምና ይላል። አየህ፣ ወረድ ብለህ ስታነበው ሙሉ ሀሳቡን ይነግራል። ስለዚህ ምን ያደርጋል? አሁን ዝም ብለህ ብትበላና ብትጠጣ ትርጉም የለውም። ለመታሰቢያ ነው፣ ፍርዱን ትቀበላለህ ማለት ነው። ዮኒ ክበርልኝ። ዮኒ አሁን እዚች ጋር ፍርዱን ትቀበላለህ። ቆይ እኮ አሁን እዚች ጋር ፕሮፌት አንተን ያመጣኸው እኔ ያላመጣሁትም። ጥቅሱ ስታመጣው ሀሳቡን እንጨርሰው ነው። አንተ የክርስቶስ ኢየሱስን ስጋና ደም ስትበላ ጸጋን ትካፈላለህ፣ በእምነትም ጸጋን ተካፍለሃል። ልክ ጳውሎስ እንዳለው አይደለም? አንተ ኢየሱስ ጌታ ነው ሲባል አሜን ብሎ እንደማመን ያመንከው። ይህንን እምነት ጸጋ ከተካፈልክበት ስለምንድን ነው የክርስቶስ ኢየሱስን ስጋና ደም የምትበላው? ስንት አይነት ጸጋ አለ። አሁን ምርጥ በመናገር አንሸውድም። በቅድም ምን ብያለሁ መሰለ? በትምህርት መምጣት ተኩላ በግ አይሆንም። ተኩላ ነው። በቃ አለቀ። ስለዚህ እዚች ጋር ስንመጣ የመጀመሪያው ሐሳብ ስለምንድን ነው የክርስቶስ ኢየሱስን ስጋና ደም የምትወስደው? ጸጋ የምትካፈል ከሆነ ለምን ባትወስደው? ከሁለታችሁ ሐሳብ አንዴ የተሙሻ ክር በደንብ አድርጎ ወጥሮ የያዘ ነው። የእኔ ደግሞ ላላ አድርጌው የሆነች ነገር ልበል ከይቅርታ ጋር ፕሮፌት። እኔ በጣም ነው የተመቸኝ። ተሙሻም ተመችተው በፍቅር ነው የምታወሩት። የእኔ ጥያቄ ምን መሰለ? መታሰቢያነት ከሆነ ትርጉም የለውም ከተባለ ለምን ጌታ ኢየሱስ ክርስቶስ ፍርድ ዕዳ አለበታል? ምንም ትርጉም ከሌለው ዝም ብሎ መታሰቢያ ከሆነ ሰው ሁላ ተቀብሎ መሄድ ይችላል። ምንም ችግር ሊፈጥርም አይገባም። ከመዳን ጋር የተገናኘ ነገርም ሊኖረው አይገባም። ገባ? ዝም ብዬ ተቀብዬ ብሄድ ፍርድም የሚባል ነገር መኖር የለበትም። ለምን? ኦልሬዲ ድኛለሁ። ኦልሬዲ የዳንኩ ሰው ነኛ። የዳንኩ ሰው ሆኜ ይሄንን ነገር ዝም ብዬ ብቀበለው ፍርድን እንደሚቀበል ዕዳ እንደሚሆንብኝ ጌታ ኢየሱስ ተናግሯል። ስለዚህ ዕዳው ካለብኝ ለምን ዕዳው ኖረ? ትርጉም ከሌለው መታሰቢያ ከሆነ ለምን ፍርድ አስፈለገው? ዕዳ እንዴት ሊሆን ቻለ? እስቲ ይሄንን ወንድም ያብረ መልስልኝ። አይ ቲንክ ተሙሻም ይሄን እያለ ይመስለኛል። ዕዳ ለምን ሆነ?
ዋይዳ ለምን ይሆንብኛል? ዝም ብሎ የራት ግብዣ ከሆነ ስለምን እንደሚወስድ ስንት አይነት ጸጋ እንዳለም ነው። አዎ ይፈረድበታል ነው የሚለው እዚህ ጋር አንብበው እያነበበም ስለሆነ በመውሰድም ጸጋ አለ እንድታነበው ነው ወንድማችን። እኔም እንትን እያል ሚውት አድርገን ያወራል። ኧረ እንዲያወራ ነው የምንፈልገው የሚመች ነገር ስላለው በደስታ ምንም ችግር የለም። እሺ ተሞ የሺ ተባረኩ። እሺ ጀስት እኔ ዛሬ ገና ነው የመጣሁት ወደ እናንተ ላይፍ ጀስት ዲስፒት በሆነ መንገድ አወራለሁ በፈቀዳችሁ መልኩ ማለት ነው። ስንት አይነት ጸጋ አለ ብለሃል። ጸጋ ስንል እኛ እያልን ያለ ነው በጌታ እራትና በባፕቲዞ በጥምቀት ውስጥ ያለው ጸጋ እና ጀስት ጌታ ኢየሱስ በመስቀል ላይ የሰራው ጸጋ እዚህ ኤፌሶ ምዕራፍ 2 ቁጥር 8 ላይ እንደሚናገረው በእምነት በጸጋ ድናችሁ ይላል። እዛ ጋር ጸጋ የሚለው ጸጋ ፍሮም ዘ ቢጊኒንግ ትርጉሙ ራሱ ነፃ ስጦታ ማለት ነው። ጸጋ ባይ ዲፎልት ለማይገባል ኃጢአተኛ ያለው ነው እንዲህ ፎርጊቭነስ ነው። እግዚአብሔር አብ ልጁን በስጋ እስከ ማምጣት ድረስ ያው እንግዲህ ስጋ ነሳ አልነሳ ወደሚል ደግሞ ይሄዳል ተሙ ማለት ነው። እኔ ግን ማምነው ስጀመር ቶፒክ ወዴት ይወስደኝ መሰለ? አይ ወደ ስጋም ብቻ አይደለም ጸጋ ጊፍት ነው። እኔንም ወደ ቲቶ ሊወስደኝ ነው። እኔን ራሱ ወደ ሀሳቡ ወደ ሌላው ይወስደናል። እኔንም ወደ ቲቶ ይላል። ከኃጢአትና ከዓለም ተለዩ ይላል ቲቶ ምዕራፍ 2 ቁጥር 11 ላይ ከዓለምና ከኃጢአት ተለዩ ይላል። ዓለምን ካዱ ከኃጢአት ሽሹ ይላል እሱ ራሱ እና አሁንም ወደ ሌላው እንዳይሄድብን ፕሮፌት አንዴ ሙሉን ይጨርስ። አይዞ ቆይ ተሙሻ እስከ መጨረሻ ወንድማችን ያወራ እስከ መጨረሻ ሐሳቤ ላይ ስለመጣ ነው። እንግዲህ እግዚአብሔር አብ ሲልከው ስለ ዝም ብሎ ዘሩ ሆኖ አይደለም የመጣው ስጋ ተዘጋጅቶለት ነው። ያው እንግዲህ ኦቨርሻዶ አደረገው ነው የምንለው እኛ በድንግል ውስጥ መንፈስ ቅዱስ ይጸልልሻል ሲል ያው እንግዲህ ጥንተ አብሶ ምናምን ወደ ብዙ ነገር ውስጥ ያስገባል። እሱን እንለፈው። ግን ኢየሱስ ስጋ ነስቷል። አሁን ነስቷል። እሺ በቃ እንደዚህ ነው የምናምነው። ብዙ ጴንጤዎች የሚያምኑት አንለፈው ኦቨርሻዶ አደረገልሽ አንለፈው። አንዴ ሀሳቡን ይጨርስ። እዚህ ጋር ነው የክርስቶስ ኢየሱስ ሰው ሆኖ መምጣቱ ትልቁ ሚስጥር። ይሄ ትምህርት ነው። ገባኝ። ምን ሆነ መሰል አንዴ ሰዎች ነውና ይኸውልህ፣ ቆይ ታሞ አንዴ ጥሩ ነገር የሚሆነው ምን መሰለን፣ ነገርን አዳምጦ እህልን አላምጦ አይደለ በደንብ ያውራውና ካለው ነገር ለመያዝም ስህተቱንም ለመናገር የሚያመቸው ስናዳምጠው ነው። አፋፉን ካልነውማ በምን በኩል አውርቶ ኤክስፕሌን ማድረግ ይቻላል? ስለዚህ ዝም ብለውና አንተ ነጥብ ያዝና በዛ ጉዳይ ላይ ተሙሻ ጠይቀዋለህ። ይጨርስ እስከ መጨረሻው እንስማው። ተባረክ። ይቅርታ። እኔም ደግሞ ሀሳቤ ወደዚህ ወደ እንዳይዘረጋገን ለማድረግ ኮንትሮል አደርጋለሁ። የተጠየቁት ጸጋ ነው። ስንት አይነት ጸጋ አለ የሚለው አሁን ቀደም እንዳልኳችሁ እግዚአብሔር አብ አንድያ ልጁን የላከበት አንዱ ምክንያቱ ያው በደለኛ ኃጢአተኞች ችለው ማይሰሩትን በልጁ መስቀሉ በኩል መጽሐፍም ሲናገር የገዛ ክንዴ መዳን አመጣ ይላልና ጸጋ ብለን ፕሮቴስታንት የምናምነው ይሄ በነፃ ስጦታ ማለት ፎርጊቭነስ ስለሆነ ጸጋ ለኃጢአተኛው ሰው የሚቆጠር በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እኛ ይላል በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ስለኛ ኃጢአት አደረገ ይላል። ስለዚህ ጸጋው ምንድን ነው ሲባል በጸጋ በእምነት ድነናል ብለን ስናምን እኛ የኃጢአት ባሮች ነበርን። ከዚህ ኃጢአት ባርነት ሊከፍልን ነፃ የሚያወጣን የሚችል አልነበረም። በኦልድ ቴስትመንትም በዋኖስ በበግ በብዙ መስዋዕቶች አልመጣም። እግዚአብሔር አብ የሚፈልገው ፐርፌክሽን ላይ አልደረሰም። ስለዚህ ልጁን ላከ፣ መጣ፣ በመስቀል ላይ ሞተ፣ ተነሳ። በሱ ሞት ስናምን በጸጋ እሱ ስለኔ ሰርቷል፣ እሱ ስለኔ ሞቷል፣ እኔ ኃጢአተኛ ነኝ ብለን ይሄን ነው ጸጋ ምንለው እኛ። እሱ ስለኛ ሰርቷል ብለን የምናምነው ጸጋ የሚያድነን ጸጋ ነው። ጸጋው በእምነት ያድናቸዋል የሚለውን ወደ ጌታ እራት ጋር ስትመጣ የጌታ እራት ጋር ያለውን ጸጋ የተሞም የሆንም ጥያቄ ገብቶኛል። ስንት አይነት ጸጋ ከተባለ ምንድንበት ጸጋ ነው እዛ ኤፌሶ ላይ የተጠቀሰው። እዚህ ጋር አሁን ጸጋ እንካፈላለን ብለን ስለ ሳክራመንት ስናስተምር እኛ ስለ ሚስጥራት ስለ ጌታ እራትና ስለ ጥምቀት በዚህ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 መሰረት ይህን እንጀራ በምትበሉበት ጊዜ ይህንም ጽዋ በምትጠጡበት ጊዜ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ሞቱን የምንናገርበት ጸጋ ነው የሚሰጠን፣ የወንጌል አቅም ነው የሚሰጠን። ጸጋ ምንለው ያን ስለሆነ ግን ደግሞ ሳይገባው ደግሞ በኃጢአት ውስጥ ሆኖ በተለያየ ትሬንድ ውስጥ ሆኖ መጥቶ የጌታን እራት መብላት መውሰድ አይቻልም። ለምን? ራሱ ሰው ይፈትን ይላል መጽሐፉ። የሆነ ቀደም አይተው እኮ ነው ይፈትን፣ ንጹህ ያድርግ። ከዛ በኋላ ለጌታ እራት ብቁ ሲሆን ነው መጥቶ የጌታ እራት መቀበል የሚችለው። ብቁ ካልሆነ ግን ራሱን ያገላል ያ ሰው።
ብቁ ነኝ ብሎ ያሰበ ሰው ግን በንጽህና በሳንቲፊኬሽን በቅድስና ከእግዚአብሔር ጋር ያለ ሰው ግን ሄዶ የጌታ እራት ይወስዳል። ቤኔፊቱ ምንድነው? ግሬሱ ከተባለ ጌታ እስኪመጣ ድረስ ሞቱን የመናገር ኃይል ኢምፓርቴሽን ጸጋ አለው ማለት ነው። በጌታ እራት ውስጥ በሳክራመንት ውስጥ ጸጋ አለ ምንለው ይህን ጸጋ ነው። ምን ይላል? ይህን እንጀራ በምትበሉበት ጊዜ ይህንም ጽዋ በምትጠጡበት ጊዜ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ሞቱን የምናውጅበት አቅምና ሞገስ መንፈስ እግዚአብሔር በሳክራመንት በኩል ይሰጠናል። እኛ ማናምነው በሳክራመንት በኩል የዘላለም ሕይወት አለ ብለን ነው ማናምነው እንጂ በሳክራመንት በኩል ጸጋ አለ። ሞት እሱ እስኪመጣ ድረስ ስለ ሞቱ እንሰብካለን፣ እንናገራለን። የወንጌል አንደበት የወንጌል እግር ይሰጠናል ብለን እናምናለን። የዳንበትና በሳክራመንት ውስጥ ያለው ጸጋ ምንለው የተለያዩ ይቅርታ መጽሐፉ አንተ እንዳልከው የሚል ከሆነ አንድ ጊዜ ደግሞ አንብበው ይሆን አንድ ጊዜ በጌታ ለመሰለ መጽሐፉ አንድ እንደዛ አይልም። ሁለተኛ ደግሞ ክርስቶስ ኢየሱስ በማመን ያገኘነው ጸጋ የመዳን ነው። ይህንን ደግሞ ያገኘነው ጸጋ ለምንድን ነው አልክ? ስንት አይነት ጸጋ አረገው አንተ? ሁለት ጸጋው በእምነት አድኗችኋል ሲል የመጀመሪያው ጉዳይ ጸጋ ማለት ምን ማለት ነው ተባብለናል። ጊፍት ነው፣ ስጦታ። አዎ ነፃ። እምነት ምንድን ነው? ፕሮፌት እምነትስ ምንድን ነው? እምነት ነው። ያን የተደረገልን ነገር ለኔ ነው ብለን መቀበል ነው። እምነት ማለት ያ የተሰራውን ስራ ለኔ ተሰርቷል ብለን መቀበል ነው። ለማመን ምን ያስፈልጋል? የወንጌል ስብከት ነው። የወንጌል ምስክርነት ለማመን ያስፈልጋል። አንተ ለማመን ምን ያስፈልጋል? እኔ ለማመን እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ስለሚል የእግዚአብሔር ቃል የሚሰማ ነገር አለ። የእግዚአብሔር ቃል ስሰማ ያ ነገር አምነዋለሁ። ጸጋ ምንድን ነው ብለኛል? ነፃ ስጦታ። ጸጋው በእምነት አድኗቸዋል። ሶሪ ጥቅሱን አንብብልኝ። እዚህ ላይ ከቆየን ሌላ ቶፒክ ነው። ስለዚህ ምንድን ነው የሚለው መሰለ ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ስለዚህ ሳይገባው ይላል ሳይገባው ድገሞ ይቀድሙ። እሺ ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። እሺ ቀጥለው። ስለዚህ ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ከዛ አንዷን ድገማታች ላይ ከዛ ሰው ግን ራሱን ይፈትን እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ሰዎች ብዙ አሉ፣ አልያዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንሆን በጌታ እንገስጻለን። መልካም። አሁን አጠር ያለ ነገር ነው የምፈልገው ፕሮፌት። ሳይገባው ይውሰድ ማለት አንተ እንዳልከው ጸጋን ለማግኘት ትወስዳለህ። የምን ጸጋ እንደምትወስድ ግን አታውቅም፣ ወይም የምንን ጸጋ እንደምትቀበል አላውቅም። ነግሬሃለሁ እኮ የምን ጸጋ? ጌታ ኢየሱስ እስኪመጣ ድረስ ወንጌልን የምንመሰክርበት አቅም ነው። ይኸው መጽሐፉ እያለ እኮ ነው። ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። የምስክርነት ጸጋ፣ የወንጌል ጫማ። እዚህ ጋር የምስክርነት ጸጋ ትወስዳላችሁ የሚል ጥቅስ ስጠኝ። ኖዌ ይኸውና እያለ እኮ ነው። ሁልጊዜ የምስክርነት ጸጋ ትቀበላላችሁ የሚል ጥቅስ ስጠኝ ፕሮፌት። ይኸው ሞቱን ትናገራላችሁ ያለ እኮ ነው። ሞቱን መናገር ምስክርነት። ወንድሜ ይኸውልህ አዳምጠኝ። የምስክርነት ጸጋ ይሰጣችኋል የሚል ከሆነ ጥቅስ ያስፈልጋል ለሚበሰል። አንተ መጽሐፍ ቅዱስ ብቻ ብለህ የምታምን አይደል? ሞቱን የመናገር ጸጋ አሁን የምስክርነቱን ያልከው አሁን ለምን የሞቱን የምንትላል? የምስክርነትም ከሆነ ምንም ዞሮ አማርኛው ያው ነው። አማርኛው ያው ነው ዮኒ፣ አማርኛው ያው ነው። ምስክርነቱ ቢሆን ሞቱም ቢሆን ያው አዳምጠኝ አንድ ጊዜ ወደኛ
አሁን እየጠየቅኩ ያለሁት ነገር አንድ ነገር ነው። ስንት አይነት ጸጋ አለ ብለኸኛል? 2 አይነት ጸጋ አይደል? በአንተ በእኔ አይደለም። ቆይ ታሙ ሆልዶን ያ ባባዚ ዮኒ እኔም አሁን የገባው እንዳወራ ፍቀድልኝና 2 አይነት ጸጋ ብለን እንድትፈታ ሳይሆን እኛ እንደሌሎች ብየዋለሁ እኮ ግን ዝም ብሎ ሲምቦል ነው ብለን ቀለል አድርገን አናልፍም። የሆነ የምናገኘው ቤኔፊት አለ በሳክራመንት ውስጥ ነው እያልኩ ያለሁት። አሁንም የምታገኘው ጸጋ በምትወስደው በክርስቶስ ኢየሱስ ስጋና ደም ምን አይነት ጸጋ ነው የምታገኘው? ነው የኔ ጥያቄ። ይኸው መጽሐፉ እንደሚናገር እኮ ሁለተኛው ጸጋ ንገረኝ። በማመን የምትወስደው የመዳን ጸጋ አለ አልከኝ። ሁለተኛው ጸጋ ንገረኝ። ይኸውና ሞቱን የመናገር ጸጋ ይኸው ሞቱን ትናገራላችሁ ይላል መጽሐፍ። እሺ ሞቱን የመናገር ጸጋ የሚል አለው እዛው ላይ ወይስ አንተ ነህ ጸጋ ጨምርክበት? ጸጋ ናፍቃ ቆረ ጨምረው ቆና አላውቅም። እዛ ላይ አለ እንደዛ የሚል አዎ ተሙይ አሁን ያ ምን አለ መሰለህ እኛ አሁን እኮ በጣም እኮ አጠንክሬ አመክሮታችን ለነገር የፈለኩት ጳውሎስ በፍቃዱን አመጣል። ብዙ አፖሎጂስት የሚሰሩ ሰዎችን አመጣል እና ኤቢ ምናምን ሁሉንም አውቃቸዋለሁ አይቶ አጣሰኝ ስለማውቃቸው ስለመከራከራቸው እኔም በጣም አፕሪሼት አደርጋለሁ የጳውሎስ ፍቃዱን ዲሚሽን ልክም ስለሆነ ለመሰለ ጀስት እኔ አሁን እሱ የተረጋገጠ ደህንነትን አፕሪሼት አያደርግም። ስለዚህ በዚህ ነገር ዲፌንድ አደርገዋለሁ። ብዙውን የምቃወመው ትምህርቶች አሉ ጳውሎስ ፍቃዱን ቢሆንም ግን አፕሪሼት ማድረጋቸው ትምህርቶች አሉት። አንዱ ልክ እንደ ሌሎች ቸርች ፋዘርስ አሁን 500 ዓመት 600 ዓመት እንደነበሩት ቀጥታ የጌታ እራትን ሲምቦል ነው ምሳሌ ነው ብቻ ብሎ እንደ ተራ ነገር አያልፍም። ይሄ ትልቅ የምናይበት ግሬድ ነው። ጥምቀትንም ሲባል ዝም ብሎ በቃ ብሎ የሚያልፍ ሰው አይደለም። ይሄ ጥንካሬው ጀስት እኛ የምናምነው በዚህ ነው። ለዛ ነው ተራ አይደለም የሚል ክሌም ለማስቀመጥ ስለፈለግን ነው። ገባ ጸጋ መካፈያ ነው ብለን እያስቀመጥን። ይሄ ጸጋ ደግሞ ከዛ ከዳንበት ጸጋ ጋር እንዳታስተያየው እኮ ምን አይነት ጸጋ ነው እኮ የኔም ጥያቄ እኮ ምን አለ መሰለህ ሞቱን የመናገር አልኩ እኮ ሞቱን የመናገር ይሄ ራሱ እኮ ግሬስ ነው። አንተ በቅባ ሜሮን አንተ ከቤተ ክርስቲያን በቅባ ሜሮን ውስጥ እኮ ኢምፓርት አደርጋለሁ ብሎ እኮ ታምናለህ እኮ ወደዛ ነው ልጠይቅ ከተባለ 5 ሚስጥራቶች እኮ አሉ በቅባ ሜሮን ውስጥ እኮ ጸጋ ይካፈላሉ ታምናለህ አንተ ተካፈላለህ። እስቲ እሱም ቢብሊካል አድርግልኝ እስቲ ቢብሊካል ቅባ ሜሮን አደርግልሃለሁ እኔ ቱፊትም ጭምር ስለማመን አደርግልሃለሁ። አንተ ግን መጽሐፍ ቅዱስ ብቻ ብለህ መታመን ነው ይኸውልህ ዶክመንት ነው ወይ እስቲ ከመጽሐፍ ቅዱስ ቅባ ሜሮን አሳየኝ ሊትራሊ ቃል በቃል። እኔ ቱፊትም ማማኝ ነኝ። እኔ መጽሐፍ ቅዱስ ብቻ ብዬ ማመን ክርስቲያን አይደለሁ። አንተ ነህ መጽሐፍ ቅዱስ ብቻ ብለህ ራስን የገለልከው የገደብከው። ስለዚህ አሁን እጅ ላይ ካለ ስለ ቅባ ሜሮን ኮንፈረንስ ጥያቄ ይኸውልህ አንድ ጊዜ ቆይ አንድ ጊዜ ፕሮፌት አንዴ ዮኒ ላውራ ነኝ ያ እኮ እድል አልሰጠኝም እኮ ነኝ ሚስጥራ ሲወራ አንዴ ሆልድ ኦን አንዴ ተሙ ስለ ሚስጥራ ሲወራ እሺ እዚህ ጋር ላለመስማማት ተስማምተን እኮ ማለፍ ይቻላል እኮ። ኧረ አላልፍም። ለምን መሰለህ አላልፍም ዮኒ እኔ መጽሐፍ ቅዱስ ብቻ ብዬ ገድቤ የተቀመጥኩ ሰው አይደለሁ። የመጀመሪያው ጉዳይ ብቻዋን ጥያት ነው የሄድኩት። ብቻ ደብረኝ ነው ኦርቶዶክሱ ገባ አንደርስታንድ አደረኩ። ምን መሰለህ በዚህ መጽሐፍ ቅዱስ ላይ በምትናገሩት ንግግር ላይ መጽሐፍ ቅዱሱ እንደሚለው ቁርባንን እኮ ይቀበሉታል። የክርስቶስን መሞትን የሚናገርበት መውሰድ አለበት ይላል። አሁን እኔ ተሙም እንደገባኝ ምንድን ነው የሚለው ሌላ ኤክስትራ ጸጋ እንዴት ሊመጣ ይችላል? ዕዳ አለ ካለ ደግሞ ሌላው ደግሞ የሚሰጥ ጸጋ አለ። ጸጋ የተባለው አንድ ነው። አሁን በእናንተ በክርስቶስ ማመን ብቻ ድህነት ያመጣል ከተባለ ሌላ ጭማሪ ጸጋው አንተ እያልክ ያለው ፕሮፌት እያለ ያለው ምን መሰለ? ጭማሪ ጸጋው ምንድን ነው? እያበረታን ይሄዳል። ይሄንን ስጋና ደም በምንወስድበት ጊዜ የክርስቶስን መሞት እያበረታን እስከ መጨረሻው ድረስ እስከምንለየበት ጊዜ እየተናገርን እንድንሄድ የሚያበረታ ጸጋ ይሰጠናል ነው እሱ የሚለው እኮ። ያ ጸጋ ምንድን ነው? ያ ጸጋ ራሱ ምንድን ነው? ያ ጸጋ ምንድን ነው? ኦኬ ያ ጸጋ ምንድን ነው እያለ ነው እሱ ደግሞ። ያ ጸጋ ምንድን ነው? እኔ የሚያበረታ ጸጋ ሞቱን በጸጋ ትናገራላችሁ የሚል ጥቅስ ስጠኝ። ኖ ወይ አሁን አንተ መጽሐፍ ቅዱስ ብቻ ብላ አማኝ ነህ። ሞቱን በጸጋ ትናገራላችሁ ይናገር እንስማ ይስማኝ። ባኬንድ ፎርስ የምናደርግ ከሆነ እሺ፣ ስለ ሳክራመንት ተወራርለ እኔ ተሙ መጠይቃቸው ጥያቄዎች አሉ። ይህን ሳጨርስ ለምን ልመልስልህ
ነው ወይ አይደለም? እመጣለሁ። ለዚህ እኔ እኮ ደጋግሜ የመለስኩልህ። አሁን ዮኒ ራሱ እኮ እያለ ያለው ብለዋል እኮ መልሶልሃል እኮ ዮኒ ራሱ። ግን አንተም አሁን ሌላ የምጠበቀው መልስ ስላለ ነው። እና እሺ ስለ ጌታ እራትና ስለ አንድ ጊዜ ቆይ ልንገርህ። አንድ ጊዜ ያው እኔ የራስ አባቶች የሚጽፉትን ላሳየህ አንድ ጊዜ ለምን ቢባል አንተ ይኸው ከዛ አንድ ነገር ላወራልሽ ቆይ ይኸው አንድ ነገር እዚህ ጋር ያሉትን ቲክታክ ላይ ያሉትን ታዳምጥ እስክትከፍት ድረስ ዮኒ አንዴ ስማኝ። ዮኒ አንድ ደቂቃ ልናገር መስማቴ በፊት እሺ ስለ ሚስጥራት ተነግሯል አይደለ? ከአምስቱ ሚስጥራት መካከል አንዱና የመጀመሪያው ባይዘው ለሞቱ ሰዎች ፍትሃትና ማድረግ የኃጢአት ይቅርታ ያስገኛል የሚል ዶክትሪን አላቸው። ባይዘው ትምህርት አላቸው። ሁለተኛው ቅባሜሮን ራሱ መቀባት ከሚስጥራት ጋር የተያያዘ ነው በኦርቶዶክስ ትምህርት። ቅዱሳን መልጃ ዋቴቨር የሚሏቸው አሉ። እንደዛም ካልሆነ ሳሊቬሽን ላይ ይገኛል ተብሎ አይታሰብም። ታዲያ ስለ ሚስጥራት ሲወራ ምን ያክል ጊዜ አሁን ተሙ በህይወት አለ አይደለ? ተሙ ምን ያክል ጊዜ ሚስጥራትን እንደ ክርስቲያን ባይዞ እናውራ ከተባለ ምን ያክል ጊዜ ሚስጥራትን ፈጽሞ አድርጎ ቅባሜሮን ጨርሶ ፍትሃት አስደርጎ ተጠምቆ ዋቴቨርቲ መች ነው የተረጋገጠ ደህንነት ላይ የእግዚአብሔር ልጅ የሚሆነው ጥያቄ አለኝ። መች ነው ኮንፌስ የሚያደርገው? እሱን መልስልሃለሁ። ይሄን እንደ መልስ ይዤልሃለሁ፣ እንደ ጥያቄ ይዤልሃለሁ። እኔ መልስልሃለሁ። ለምን መሰለህ? ቲክታክ ላይ እንደቆየ ሰው አንዳንዱ እንትን ሲለው ጥያቄን በጥያቄ ቶሎ ሊዞር ሲል እኔ ደግሞ አልዞርም። ጥሎብኝ እኔ ገገማ ነኝ። እንደዚህ ምዞር ልጅ አይደለሁም። ተሳቢ እንደሚነዳ ሰው አድርገው 3-4 ተሳቢ እንደሚነዳ ሰው በጣም ተጠንቅቄ ነው ምዞረው። ስዞር በአግባቡ መልስላለሁ። መች ሄዳ ነው ድነቱ እንዴት አድርጎ ነው በፍትሃት ይዳናሉ ምናምን የሚለውን ነገር እሱን እኔ መልስላለሁ ቁጭ ብዬ። ለሚባል የዳንኩ ጥርት ጽድት ያልኩኝ ኦርቶዶክሳዊ ክርስቲያን ስለሆንኩኝ ለአንተ እኔ የዳንኩ ያልመሰለ እኔ የዳንኩ ኦርቶዶክሳዊ ነኝ። በአግባቡ እንድትመልስልኝ ፈልገው ጸጋ ላይ እኔ ዳንኩ ኦርቶዶክሳዊ ነኝ። አዎ የማልድንበት እውነት ላይ አዎ እርግጠኛ ሆኜ። እሺ ቆይ መጽሐፍ ቅዱስ ማርቆስ ወንጌል ምዕራፍ 16 ላይ አሁን አትሂድ። እኔ እኮ አልኩህ እኮ ተመስገን ነኝ። አትሂድ። እኔ ሌላ በፍቅር አውሩ። በፍቅር ለምን መሰለህ? ይኸውልህ ቆይ ተምሻ እሱ በጣም መረጋጋት ፍቅር አለው። አንተም እንደዛ አድርገህ ብታወራልኝ ደስ ይለኛል። ሳትከራከረው እሱ በሚሄድበት ቫይብ አንተም ብትሄድ በፍቅር ታወራላችሁ እንድትማማሩ። እኛም እንድንማር ለዚህ ገባ ትንሽ አግሬሲቭነት ስላለው በፍቅር ቢሆን ደስ ይላል። አሁን አመላለሱ ራሱ በጣም ተረጋግቶ ነው እሱ እና በዛ ቢሆን ደስ ይለኛል። ልክ ነው። ይቅርታ ድንገት ድምፄ ከፍ ካለ ከንትናት ይሄ ተባረክልኝ ከባህሪ ልዩነት እንዳታየው። እሺ እንትን ነው በሚል ያለው ለምን ቢባል ማናችንም በጩኸትም ሆነ ባለመከባበር የዳንበትን ወንጌልን አንሸፍንም። ያ ትክክል። በፍቅር ሲሆን ደስ ይላል። ወንጌል ደግሞ ፍቅር ነው። የገባንን እውነት በእውነት እንገልጣለን። እኔ ተሳሳትኩኝ ማለት ቤተክርስቲያን ተሳሳተች ማለት አይደለም። እኔ አልገባኝም ማለት ቤተክርስቲያን አልገባትም ማለት አይደለም። እኔ የቤተክርስቲያን ልጅ ነኝ። ከገባኝ አንዱ እውነቱን ነው የምናገረው እና በዛ ጉዳይ ያዘው የመጀመሪያው ጉዳይ። ቀጥሎ ግን ድንገት ፎቶኝ ተናግሬ ከሆነ ሶሪ ሚኪ ፕሮፌት። መልካም። አይ በጣም ጥሩ። አይ ሶሪ፣ እንደዛ አይነት ነገር ውስጥ አልፈልግም። በጣም የሚደብረኝ ነገር ምንድን ነው ካልከኝ ከሰው ልጆች ጋር እየተተቻቹ እየተሰዳደቡ መቆየት አልፈልግም። ዛሬ ተወያይተናል፣ ነገ ደግሞ መገናኘት እፈልጋለሁ ከአንተ ጋር። ትክክል። ከነገ ወዲያም ከአንተ ጋር ውይ ተመስገን አውርቼው ነበር ምናምን ብለህ እንድጠላኝም ውይ ፕሮፌትንም አውርቼው ነበር ብዬ እንድጠላ። አሁን አንዳንድ ልጆች እኔ ጋር እንዲገቡ ማልፈልጋቸው ልጆች አሉ፣ ፕሮቴስታንት ሆነው። ለምሳሌ ያክል ቀደም ዮኒ ያስገባው ልጅ ዮኒ ስለማከብረው ነው እንጂ ያወራሁት ከእንደዚህ አይነት ልጅ ጋር አላወራም። የሚመጣባቸውን እንትኖቹን ስለማውቃቸው እና ሶሪ እንደዚህ አይነት ስሜት ከተሰማ ሁሉንም በክርስቶስ ኢየሱስ ፍቅር ነው መወደው፣ በክርስቶስ ኢየሱስ ነው ፍቅር የምናወራው ለሚባል ወንጌል ምንድን ነው? ፍቅር ነው። የኔ ጥያቄ የነበረው በቃ የገባኝ ነገር ይሄ ነው። ከገባኝ በላይ ልመልስ አልችልም። በቃ እንውጣ፣ ወደ አንተ ጥያቄ ልግባ ካልከኝ ይቻላል። እስካሁን ድረስ ለገባንበት ነገር አንተን ነጥብ ለማስጣል አለም እየሮጥኩኝ ያለሁት ገብቶሃል? አሁን እኔ እዚህ ጋር የሆነ ነገር ልበል። ኦልሬዲ በጸደቀ ነገር ላይ አሁን እኔም ትንሽ ኮንፊውዝ ያደረገ ምን መሰለ ፕሮፌት፣ በጸደቅኩት ነገር ላይ የሚጨመርልኝ ምን ጭማሪ ያስፈልገኛል? ኦልሬዲ በክርስቶስ ጸድቅ ያለው
እሱ ግን እዚህ ጋር ደግሞ ዕዳ አለባችሁ ይላል። ገባ? በቁርባኑም በስነ ስርዓት ስጋውንም ደሙንም በስነ ስርዓት ያልወሰደ በስነ ስርዓት ዕዳ አለባችሁ፣ እያስተማራችሁ እየተቻችሁ እየተቆጣችሁ ላ ነው የሚለው እዚህ ጋር ካነበብከው አይደለ? ለምን አስፈለገ? የዳንኩኝ ከሆነ ባልወስደውስ? አሁን ለምሳሌ ባልወስደውስ፣ ደፍንል ያንን ነገር ባልወስደውስ ጸዳቂ ነኝ ወይ? ሳልወስደው ብኖር ጸዳቂ ነኝ ወይ? እስቲ ስንም አብረ አስረዳኝ። አሁን ባልወስደው መታሰቢያነቱም ባልቀበለው ድኛለሁ ወይ? እዚህ ጋር እንዳልከው መውሰድ እንዳለብን በጥንቃቄ አድርገን መውሰድ እንዳለብን ነው የሚናገረው እንጂ አትውሰዱ የሚል የለም። በጥንቃቄ ሆኖ ኃጢአቱ ሳይጨማለቅ ምናምን ነው መውሰድ የሚቻለው የክርስቶስን መንገድ በመረዳት። ስለዚህ አለመውሰዱስ፣ አትውሰዱ የሚል አንድም ቦታ የለም። አለመውሰዱስ፣ ኮምፕሊትሊ አለመውሰዱስ፣ በቃ ድኛለው ወይስ ይሄንንስ ስርዓት እናከብረዋለን? እሱን አብረ ብትመልስልኝ ደስ ይለኛል፣ እኔ ለማወቅ ስለምፈልግ። ተባረክ። እሺ ዮኒ ማኛ። እሺ እንግዲህ ቁጥር 27 ላይ ያለውን ጥቅስ ጠይቀኝና እንግዲህ ማንም ሳይገባው ይላል። ማለት ሳይገባው ቅድም ብያለሁ፣ ክርስትና የቅድስና ህይወት ነው። ባይዘወይ እኛውን ድነናል ምናምን ስንል በእኛም ውስጥ ሆኖ ኢየሱስ ለተወሰኑ ነው የሞተው፣ ኢየሱስ ለዓለም ሁሉ ነው የሞተው ምናምን ብዙ ትምህርቶች አሉ ማንግባባበት ኦፊሻሊ። እና እኔ ግን አግሪ ማደርገው ኢየሱስ ለዓለም ሁሉ እንደሞተ ነው። ወንጌል ይሰበካል። ከዛ በኋላ ደግሞ በወንጌል ምስክርነት ውስጥ ደግሞ ልባቸው ተነክቶ በጸጋ በእምነት ሚድንዋሉ እንጂ ኢየሱስ ለተመረጡት የሞተ አይደለም። ውጭ ያለው አሕዛቡን እግዚአብሔር ትቶት ለመረጣቸው ብቻ ሊሚትድ አሌክሽን አድርጓል ብለን እኛ አናምንም። እና የትምህርት ልዩነት ብዙ ስላለ እና ቅድስና ላይ በጣም ፎከስ እናደርጋለን። እግዚአብሔር መምሰል ላይ በጣም ፎከስ ነው የምናደርገው። እንዲህም ሳይገባው ሲል የቆሮንቶስ መጽሐፍ ጸሐፊ ጳውሎስ በቤተ ክርስቲያን ውስጥ ሰዎች ሲመላለሱ ቆሮንቶስን ባክግራውንዱን ስናየው የቆሮንቶስ መጽሐፍ አይደለም የምናጠናው፣ በጣም ከኤቲክስ አንግል ከስነ ምግባር አንግል በጣም ችግር የነበረበት ቤተክርስቲያን ነው። በጣም ዝሙት ይነሳ ነበር። ስርዓት አምልኮ ላይ ችግር ነበራቸው። ሁሉም ትንቢት ጸጋ ስላላቸው ሁሉም እኩል ካልተናገር የሚሏቸው፣ ሁሉም በልሳን መናገር የሚፈልጉ፣ አንዱ ሲናገር አንዱ ተረጋግቶ መናገር ማይፈልግ የተዋከበ ነገር ያለበትና ጳውሎስ እንደ አንደኛ ቆሮንቶስ ምዕራፍ 5 ላይ አስተውለ ከሆነ ዮኒ ከአባቱ ሚስት ጋር የተኛ ሰው ነበር፣ ከአባቱ ሚስት ጋር ባለንጀራው ጋርና ይህን ሰው ጳውሎስ ቆሮንቶስ እኮ አልነበረም፣ ከሩቅ ሰማና ከያዕቆብ ዘንድ የመጡትን ምንም እንኳን ከእናንተ ርቄ ቢሆን አለ በመንፈስ ከእናንተ ጋር ነኝና ይህን ሰው አለ ስጋውን መንፈሱ በጌታ ቀን ትድን ዘንድ ስጋውን ለሰይጣን አሳልፌ እሰጣለሁ አለ። ፈረደበት ከሩቅ ሆኖ። ስለዚህ ጳውሎስ በቅድስና በኤክስፔሪንሻል ሳንቲፊኬሽን ውስጥ አይደራደርም። ስለዚህ ቆሮንቶስ ውስጥ ምን አይነት ችግር ነበር? የጌታ እራት ችግር ነበር። ቀደሞ የሚበሉ ሰዎች ነበሩ፣ ለዛ ይናገራቸዋል። የስነ ምግባር ችግር ነበር። ብዙ ነገሮች ላይ ቆሮንቶስ መጽሐፍ ይናገራል። ለምን? ባግራውንዳቸው ከጣዖት አምልኮ ኬዴን ከምትባል ከዚህ ከሴት ባዕዳን አምልኮ ስለመጡ እዛ ፀጉራቸውን አስረዝመው ነው በጣም የሚያመልኩት እዛ ጣዖት ስፍራ ላይ። እዚህ ሲመጡ ግን መሸፈን እንዳለባቸው ኤቲክስ ብዙ ነገር ያስተምራቸዋል ጳውሎስ። እና እዚህ ጋር ሲመጣም ማንም ሳይገባው ነው የሚለው። ማለት ሰው ቅዱስ ሳይሆን ድነናል እያልን አይደለ? በጸጋ የዳነ ሰው የዳነው ቅዱስ ለመሆን ለእግዚአብሔር ለመኖር ለመለየት ነው። ሲጀመር መዳን ቤተክርስቲያን ራሱ የሚለው እንትኗ በግሪከኛው ኤክሌዥያ ነው የሚለው። ኤክሌዥያ ሰፓሬሽን ነው፣ ተለይቶ መውጣት ነው። ከዓለም ከአሕዛብ መካከል እግዚአብሔር ከለየን ለእርሱ እንድንኖር ነው፣ ቅዱስ እንድንሆን ነው። ስለዚህ ይሄ ሳክራመንት ላይ የጌታ እራት ላይ አሁን 1000 ሜምበር አለን ነበር የሆነ ቸርች ላይ ሎካል ቸርች ላይ 1000 ሰዎች ሲመጡ ሁሉም እኩል ኳሊቲ የላቸው በላይፍ አንዱ ሊወርቅ ይችላል፣ አንዱ ሊዘው አናውቅም። ሰው የሚኖር በሚመላለስበት መልስ አታ ታይም ሲመጣ የቁርባን ቀን ከሆነ የጌታ እራት ቀን ከሆነ ያ ሰው ያን የጌታ እራት ከመውሰዱ በፊት ራሱን ይፈትን ነው። ምንድነው ሰርቶ የመጣው? በኃጢአት ውስጥ ነው፣ ዋሽቷል፣ ዘሞቷል። ኤቭሪቲንግ ምንድነው በህይወቱ እያለፈ ያለው? በህይወቱ ያለፈው ነገር ንጽህና ከሌለበት፣ ቅድስና ከሌለበት፣ እግዚአብሔር መምሰል ከሌለበት ሲጀመር ራሱን ይፈትናል። ይኸውና ማንም ራሱን ይፈትን። ተባረክ። እንግዲህ እዚህ ጋር ነው ጥያቄ እኔ አባ የምጠይቅ እዚህ ጋር ምን መሰለ ገባኝ የምጠይቅ ምን መሰለ እዚህ ጋር አሁን ቸርች ሲኬድ ለሁሉም ነው የሚሰጠው። ይሄን ነገር አባቶች እንኳን አይናገሩ። የቸርች ፓስተሮች አትውሰዱ ከዚህ ነገር የተቆጠባችሁ ምናምን ብለው የሚናገሩት ንግግር እንኳን አንዳችም ንግግር የለም። ስለ ቁርባኑ ሲናገሩ ምንም አይነት ንግግር ሳያደርጉ ነው የሚያቀርቡት። አብዛኛው ቸርች ኬድ ከተሳሳትኩ አርመኝ። የትኛውም ቸርች ስትሄድ ይሄኛውን ነግሮ ይሄን ቃል አንብቦ ነግሯቸው ከዚህ ውስጥ ያላችሁ አደራ እንዳታረጉ የሚሉትን አብዛኛውን ጊዜ
ሲነገር አላየው። ካየ ትነግረኛለህ አንተ። አሁን አንተ የምትሄድበት ቸርች ላይ ወይም የምታገለግልበት ቸርች ላይ ቁርባኑ ሲደረግ ነግራችሁ ነው የምታቆርቡት ወይስ ሳትነግሩ ነው ይሄንን ነገር የምታቆርቡት? እስቲ ንገረኝ። ከእናንተ ቸርች እንጂ እሺ ያው በፔንቴኮስታል ሰርክል በፕሮቴስታንት ዲኖሚኔሽን ውስጥ ይሄ እንደ አንድ ክሌም ነው። ትምህርት ያስተምራሉ። ሁሉም ሎካል ቸርቾች ስለ ጌታ እራት ትምህርት ያስተምራሉ። ምዕመኖቻቸው ሁሉ ትምህርቱን ያውቁታል። ቢሆንስትሊ የጌታ እራት በሚቀርብበት በዛ ጊዜ ባይዘው የጌታ እራት በየሳምንቱ ነው። ባይዘው ሐዋርያት ሥራ መጽሐፍ ላይ ባይዘው አሁን ካቶሊክ ጋር፣ ኦርቶዶክስ ጋር፣ ፔንቴ ጋር ጊዜው ራሱ ይለያያል። ባይዘው ሐዋርያት ሥራ ምዕራፍ 2 ላይ ስታየው እንጀራውን በመቁረስ በጸሎት የእግዚአብሔር ቃል በማጥራት ይተጉ ነበር ይላል ሐዋርያቶች። ባይዘው በየሳምንቱ ነው የሚለው እና የጌታ እራት እንደው መደረግ አለበት ከተባለ በየሳምንት ነው። ባይዘ ቢብሊካሉ ሲጀመርም ግን ብዙ ሰዎች ምንድነው በ3 ወር ያደርጉታል፣ በ1 ወር ዋቴቨር ኢት። ግን ዋናው ስነ ስርዓት መደረጉ ነው። እና ወደዚህ ልመለስ። ለምንድን ነው ካልከኝ ሁሉም የጴንጤ እምነት ተከታይ በፕሮቴስታንት ሰርክል ውስጥ ያሉ ሰዎች ሁሉ እውቀቱ አላቸው። ቤተክርስቲያናታቸው ቃለ ሕይወትም ይሁን ሙሉ ወንጌልም ገነትም ይሁን ምዕመኗ ሁሉ ስለ ትምህርቱ ስለ ጌታ እራት ትምህርት እውቀት አለው። መጀመሪያ ቤተክርስቲያን አስተምራለች ይህን ትምህርት። ድንገት አንተ እንዳልከው ልክ ቁርባን ሲቀርብ ቆሮንቶስ 11 ተከፍቶ ሉቃስ ወንጌል ምዕራፍ 22 ተከፍቶ ምናምን ለምን አላስተማሩም ነው ያልከኝ። እና ህዝቡ ኖሌጅ አለው ሲጀመር እንዴት መጠቀም እንዳለበት ኮንሽስ አለው። አይምሮ ያስባል። ቅዱስና ውሎ እንዴት ነው ህይወቱ ውሎ የሚለውን ትምህርት ስላለው ጀስት ብዙ ቦታ ሪቫይዝ አይደረግም። አንተ እንዳልከው ልክ ጌታ እራት ከመውሰዱ በፊት እንዲህ ብሎ የመኮንን ነገር የለም። ለምን አንዴ ስላስተማሩት እውቀቱ ግልጽ ስለሆነ ብዙ ጊዜ ደጋግመው በተከታታይ ትምህርት አስተምረውታል ትምህርቱን። ስለዚህ ምዕመናቸው የራሳቸው ናቸው። ስለዚህ እውቀት ስላላቸው ላይደጋገም ይችላል። ግን አንተ እንዳልከው ትልቅ አሪፍ ነገር ነው። የጌታ እራት ከመቅረቡ በፊት አንደኛ ቆሮንቶስ ምዕራፍ 14 ቢጠና ጥሩ ነው። ሉቃስ ወንጌል ምዕራፍ 22 ቢጠና ጥሩ ይመስለኛል። ለምን ሰው እንኳን ባይወቀስ በትዕቢት ሊቀበል ቢፈልግ ዕዳ እንዳይሆንበት ሪኮመንድ ማድረግ ማስተማር፣ ልክ ካልሆነ ወዲያው ትቶ ስነስርዓቱን እንዳይቀበል ማድረግ መጽሐፍ ቅዱሳዊ ነው ብዬ አስባለሁ። ያው እንግዲህ ይህን ሊቭ የሚሰሙ አገልጋዮችም ይህን ሰምተው ከዚህ በኋላ ጥሩ ያደርጉታል ብዬ አስባለሁ ማለት ነው። እና እንዲህም እንግዲህ ማንም ሳይገባው ሲል ሳይቀደስ እያለ ነው። በቃ ህይወቱ ዝርክርክ ያለ ከሆነ እግዚአብሔር ማያከብር ከሆነ የጌታ እራትን ለመውሰድ በጣም ቅድስና ይፈልጋል። በዚህ መጽሐፍም ሲናገር እግዚአብሔርን ያለ ቅድስና ማየት አይቻልም ነው። የእኛ አምላክ ቅዱስ ነው ባይዘው። ስለዚህ የትኛውም ሰው ድኛለሁና አልጠፋም እንደፈለግ ሆናለሁ የሚል ትምህርት ሲጀምር የክርስትና ትምህርትም አይደለም። እንደፈለግ ከሚያደርግ ትዕቢተኛ የሚያደርግ ትምህርት የለውም ባይዘው። በጣም ይሄ ዋን ሴቭድ ኦልዌይስ ሴቭድ የሚያምኑ በቃ ጸጋ ድናል ምናምን የሚሉ ሰዎች ትልቁ ችግራቸው እኛም ፋይት የምናደርጋቸው በቃ ሁሉ ነገር ከመዳን ጋር ይዙታል። አንዴ ስለዳንኩ አንዴ ስላለቀ ምንም ስለማልሆን ኖ ወይ ክርስትና አይደለም። ብንድንም ብንጸድቅም ግን ለእግዚአብሔር የተለየ ህይወት መኖር ግዴታችን መብት አይደለም ባይዘው መቀደስ የገባብን ሲን ሩቲናችን ራሱ ሆሊ ጎስት የሚቀድስ ነው። ፍሪዌላችንን ለሱ መስጠት ነው። በአሕዛብ መካከል ብርሃን እየኖርን መኖር ደግሞ የኛ ግዴታ ነው። እግዚአብሔር አድኖናል። እኛ ደግሞ በነፃ ፈቃደች ለሱ ሆን ብለን ክፉን ከደጉ እንለይለታለን። ይህን ማያረግ ክርስቲያን ከሲኑ ራሱ ልክ አይደለም ብለን ነው የምናስበው እኛ። እኔ ባይዘው በኃጢአት ጸንቶ የሚኖር የቢቹዋል አክሽን ውስጥ ያለ ክርስቲያን ካለ ይህ ሰውዬ ሲጀመር የዳነ ሰው አይደለም። በቃ ሪጀነሬት አድርጓል ብለን አናምንም። ባይዘው የትኛውም ጌታን የሚቀበል ሰው አመነ ዳነ የምንለው ሰው ሰደርን እንኳን ባይቀየር በህይወት ግራጁዋል ይቀየራሉ እናምናለን። ባይዘው በሂደት የሆነ ሰው በአንዴ ባይለወጥም በሂደት ግን እየተለወጠ ፍጹም ጌታን ወደ መምሰል ያድጋል ብለን እናምናለን። ከመጣ በኋላ ግን ማያድግ ማይቀንስ እግዚአብሔር የማይመስል ክርስቶስ የማይመስል ከሆነ ጀስት ይህ ሰውዬ ሲድን ራሱ ሩቲኑ ላይ ኖርማል አይደል፣ ሶርሱ ራሱ ልክ አይደለም ብለን ነው የምናምነውና ሳይገባው ያለው ከቅድስና አንግል ከሳንቲፊኬሽን አንግል እንጂ ከመዳን አንግል አይደለም መጽሐፉ የተናገረ ያለው። ሳይገባው ሲል ሁሉም ሰው ሳምንቱ እንዴት እንደሆነ አታውቅም። ዮኒ አንተ አገልጋይ ፊተኛ ሆነ ኦርዲን ተደረገ ያገለገልክ ያለ ሰው ብትሆን እረኛ ብትሆን ህዝብን ትሪት ቤት ሰፈር ድረስ እየሄድክ ስራ ቦታ እየሄድክ ትሪት ማድረግ አትችልም። ቸርች ስትመጣ ባለካቀም የቤት ጉብኝት ልታደርግላቸው ትችላለህ። ዋቴቨር አንተም ሊቲሜሽን ሪስትሪክት ስለሆንክ ገደብ ስላለ የተወሰነ ነገር ኮሚኒኬት የምታደርግ በስልክ ምናምን እግዚአብሔር ነው የሚያውቀው የሁሉንም ውሎ ገብተዋል። ራሱ በራሱ ኮንሽስ ተነክቶ ነው እኔ እንዲህ ውስጥ ነኝና የጌታ እራትን ለመውሰድ ብቁ ነኝ ብቁ አይደለም ብሎ ራሱን ጀጅ የሚያደርገው ያ ፐርሰን ነው፣ ያ ሰውዬ ነው፣ ያ ሪጀነሬት የተደረገው ሰውዬ ነው፣ ያ ክርስቲያን ነው። እና ሲመጣ ግን ማንም ሳይገባው ይላል። ማንም ሳይገባው ሲል ቅዱስ ያልሆነ መውሰድ አይችልም እያለ መጽሐፉ። ተልከስክሶ ከመጣ ዞምቶ ከመጣ በውድቀት ህይወት ውስጥ ካለ ዕዳ አለው ፍርድ አለው እያለ ነው መጽሐፉ። አየህ እንጂ ይሄ በነገራችን ላይ
ታንክ ዩ ፕሮፌት። ይሄ በነገራችን ላይ ለጴንጤዎች ነው። ኦርቶዶክስ ብቁ አይደለውም ካለ አይነካት ግደለው። የኦርቶዶክስ ልጆች ስለማቅ ነው፣ የኦርቶዶክስ አባቶች ስለማቅ ነው። ብቁ አይደለውም ካለ ቁርባኑን አይነካም፣ በጭራሽ አጠገቡ አይደርስም። በድፍረት ቁርባንን የሚወስድ የለም። በድፍረት የሚወስዱ ግን እውነት ለመናገር በፕሮቴስታንት ወንድምናቶች ብዙ አሉ። በድፍረት ዝም ብሎ የሚወሰድ እንደ ምንድነው የሚያስቡት? ከታች ያለችውን እግዚአብሔር ይስጠው ተሙ ከታች ያለውን ዕዳ እንደሆነ እንደሚፈረድ ያንን ነገር በደንብ አያነቡት። ስለዚህ ከታች ያለውን ነገር ሳያደርጉ በዓለም እየተመላለሱ የሚቆርቡ ብዙ አሉ። የለንም ለምትሉ ከነማስረጃው አመጣዋለሁ። የለንም ለምትሉ ከነማስረጃው አምጥቼ በኋላ ደግሞ እኛን ጥላቻ ነው እንዳትሉ እንዳትሞክሯት። ስለዚህ የተናገርከው አንተ ትክክል እንደሆነው ነው፣ በቅድስና በመመላለስ የሚወሰድ ነገር። አለበለዚያ ዕዳ እንደሚሆን መናገር እኔ በጥሩ ነው የማየው። በመጥፎ የማየው ነገር ምንም ነገር የለም። ብዙ ሰዓት ሰጥቻለሁ። ተሙ ደግሞ የሆነ ነገር የሚለውን ላዳምጥ። ኦልሞስት እስካሁን ድረስ ከተናገረው እንደ ፔንቴኮስታል ልክ ነው የተናገረው። ትምህርታቸውን የተናገረው ልክ ነው ያወራው። መጨረሻ ላይ መጥቶ ያብራራበትንም ይሄ ሀሳብን እቀበለዋለሁ። ሰው ኃጢአተኛ ሆኖ ዝሙተኛ ሆኖ ይውሰድ አይባልም ለሚባል ሰው ክቡር የሆነ የክርስቶስ ኢየሱስ ስጋ ላይ በጣም መጠንቀቅ አለብን። ቅድም ላይ እንዳልከው ደግሞ ፕሮቴስታንቶች የክርስቶስ ኢየሱስ ስጋ ደም ላይ በቅድስና መጥተው እንዲወስዱ ይነገራል። ቸርች ውስጥ ይሄ ትምህርት አውቃለሁ፣ ከልጅነት ጀምሮ እየተነገረ ነው። ለዚህም ነው አንዱ የኔም ጥያቄ የነበረው። እየተነገረ ያደግኩት ስጋ ደሙን የወሰዱ ሰዎች አሉ፣ እንደዚህ በድፍረት በምናምን የወስዱ ሰዎች አሉ። ግን እኔ ደግሞ እየተነገረኝ በአግባቡ ሲወስዱ አውቃለሁ እና ለስጋ ደሙ በመፍራት እንዲሁም አንድ መዝሙር አለ፣ ደሙን ለእኔ አፍስሶ አዳነኝ እያልን እኔ ያ መዝሙር ከምን አንጻር ነው ደሙን ለእኔ አፍስሶ አዳነ ካለ ደሙን ካፈሰሰ የምንጠጣው የእሱን ከሆነ ለምንድን ነው አዳነን የምለውን ለመዳን ብለን የማንወስደው እያልኩኝ ጥያቄ ነው የሚሆንብኝ እና ያ አይጎረባብጠኝም። እስካሁን ድረስ ያወራው ነብዩ እስካሁን ድረስ ያወራው እኔ እንትን አይለኝም። እኔ ደግሞ ልጠይቀጥ። እሺ አዎ አንድ ብቻ ነው ልጫና አይደለም። ግን ደግሞ ይሄን ስታወራ እንደ ፔንቴኮስታል ብቻ ነው ያወራው። ካልቪንን ሄደሃል ነግረሃቸዋል። በዚሁ አጋጣሚ ሉተራውያን ለመዳን ብለው ይወስዳሉ። እንደዚሁ ሉተራውያን የክርስቶስ ኢየሱስን ስጋና ደም ላይ በጣም ተጠንቅቀው አንተ ባልክበት መሰረት ተጠንቅቀው ይወስዳሉ። ድንገት አንድ ሉተራዊ እናንተ ጋር ቢመጣ አንተ ልታጠምቀው ትችላለህ። አሁን ለምሳሌ ያክል እኔ ጋር አንድ ሉተራዊ ወደ መሰረተ ክርስቶስ ቢመጣ ሉተራዊው እንደገና የውሃ ጥምቀት ነው የሚጠመቀው ተምሮ እንጂ እዛ የተጠመቀው ጥምቀት ልክ ነው ብላ አትቀበልም። መሰረተ ክርስቶስ አሁን ላለህበት እግዚአብሔር ራይ ሰጥቶኛል፣ ቪዥን ሰጥቶኛል ብለህ ስላሰብክ እሱን እንደ ሀሳብ እቀበለዋለሁ። አንተ ላለህበት ቦታ ከሉተራውያንም ቢመጡ ከመካነ ኢየሱስም ቢመጡ አላጠምቅም ልትል ትችላለህ። ሉተራውያን አንተ ወይም ከሌላ ቸርች ግን የተጠመቀ ሰው ግን ቢሄድ እነሱ ጋር አያጠምቁትም። ይሄ ትምህርት ከምን አንጻር ነው? ለምንድን ነው? ወይስ ሉተራውያንና ፔንቴኮስታል አንድ አይደለም ወይ? ያ እሺ ተሙ ይሄን መልሼ እኔ የምጠይቀው ይሆናል ወይም እኔን ጠይቀኝና ይሄን ትመልሳለህ። ችግር የለውም። እኔ ለምሳሌ በተደጋጋሚ በውስጥ የሚጽፉልህ ሰዎችን ስለማቅ ያ ጥያቄ እንዲጠፋብህም ስለማልፈልግ እኔን ጠይቀኝ። ሰላሚናየም በዚህ አጋጣሚ ሰላም ብያለሁ። እናቱ እንኳን ሰላም እኔን ጠይቀኝና ሰላም ይጨርሳል። ሰላም አለው። እሺ ከእውቀት ከፍዬ ማውቀውን ቅዱስ ጳውሎስ እንዳለውን እኔ ኦርቶዶክሳዊ ስለሆንኩኝ በአግባቡ በተማርኩት መሰረት እንትላል። ከዚህ የኔን ጥያቄ ትመልሰዋል። ችግር የለውም። ያንተን ያሉን ጥያቄዎችን ጠይቀኝ። ቶ
እሺ ችግር የለውም። አይ ጊዜ ስለሚኖረን እኔ መልሼ ከዛ እኔ ጠይቃለሁ። ችግር የለውም። ለመሰለህ ከመለስክልኝ አሳስዋለሁ። ጥያቄው ቶ ጠይቀኝ። እኔ አስቆማለሁ። ለመሰለህ እኔ አይ ችግር የለውም እኔ አስቆማለሁ። ለምን እኔ ጠይቀኝ እኮ ያልኩበት ምክንያት የተለያየው ከሉተር ከምናምን ስለምትለኝ ይህ መልስ ስለሚያስፈልግ ነው። እኛ አሁን አደባብሰን አናልፍም። ባይዘው የትኛውንም አሁን ሉተራኖች ላይቭ ላይ እየመጡ እንዴት ኦፌንድ እንደሚያደርጉ ታውቃለህ። ስለዚህ በጣም ከመሳሳት አንግል ምናምን የሚታይበት አይነት አለ። አሁን አፖሎጂስቶች ከመራራት አንድነን ምናምን ጀስት የእናንተን ቴዎሎጂ ከያዙ እኛ እንቀበላቸውም። ቢሆን ስ በፔንቴኮስታል ቢሆነው ገና እንድናል ለሚል ቴዎሎጂ ስላለው ጀስት እኔ ከኦርቶዶክስ ለይቼ በምን አየዋለሁ? ሉተራንን ኔቨር። ስለዚህ ይህን እያስረገጥኩ ማለት ስላለብኝ አፖስቶሊክ ክሪዶች አላቸው፣ ኮንፌሽኖች አላቸው፣ ካታኪዝሞች አላቸው። እነዚያ ካታኪዝሞች አፖስቶሊክ ክሪዶቻቸው ሁሉ ግን ኖርማሊ የጌታ እራት ለመዳን ነው ብሎ ነው የሚያስቡት። በኢመርሽንም ባፕቲዞም ልክ እንደዚሁ እንደ ኦርቶዶክስ ነው የሚያምኑት። ስለዚህ እንደውም አንድ ሉተራዊ መጥቶ እኮ ቁርባን እንኳን አልተር ላይ ከኦርቶዶክስ ጋር ሄጄ ቢወስድ ይቀለኛል እስከማለት ድረስ ስለደረሰ ይህ የምናወላዳው ጉዳይ አይደለም። የተረጋገጠ ደህንነት የለኝም ብሎ እስካመነ ድረስ ፔንቴኮስታል ውስጥ ጀስት አንድ አይደለንም ነው የምልህ። ገና እኔ ማምነው እኛ ሙሉ ፔንቴኮስታል የሚያምነው በመዳን ጉዳይ ላይ ዘሴም ነን፣ ድነናል፣ የእግዚአብሔር መንግስት ወራሽ ሆነናል ብሎ ምናምነው ነገ እንሆናለን ፕሮባቢሊቲ ስላልሆነ ሉተራኖች ነገ ነው እያሉ ያሉት። ስለዚህ ጀስት እንደ ኦርቶዶክስ ዲፌንድ የምናደርጓቸው ላይ ፈልጌ ነው። መልሰልኛል። ሉተራውያን ራሳቸውን የቻሉ ናቸው። አንድ ሃይማኖት ነው። እኛ ፔንቴዎች ነን። ለምን ቢባል ያልከው ነገር ምንም አናረግበት ነገር ያተሙ ለመሰለህ። አሁን አንተ የምታምኑ ሳክራመንት ለመዳን ነው አይደል? ሉተራን የሚያምኑት ሳክራመንት ለመዳን ነው። እኛ ደግሞ ሳክራመንት ጸጋ መካፈያ እንጂ ለመዳን ነው ብለን አለ። ያው እንዳልከው ያው ቲክታኩ ላይ እንደዚህ ብለዋል ራሳቸው። አንተ እኔን ኢምፖዝ ያደረኩት እኔ ነኝ። አንድ ጊዜ በትልቁ አድርገኝ ቪዲዮ ላሰማ። ኧረ አይደለም ቆይ እንደዚህ ሆኖማ አላሳየውም። ቆይ አሁን ጊዜ በትልቁ አድርገኝ አንድ ጊዜ እኔን እቺን ብቻ ላሳየውና ልክ ነው በቃ መልሶልኛል። እኔ ይሄን ብለዋል እነሱ እና ስለዚህ እነሱን እኔ ክርስቲያን ናቸው ብዬ አልቀበልም። ልክ እንደ ኦርቶዶክስ ነው ዲፌንስ ማድረጋቸው። በቃ ሉተራውያን ለእኔ ኦርቶዶክስ ናቸው ካልክ መብት ነው። ይኸው እና አቤል አቡና እነ ኤርሚያስ አበበ እነ ዳዊት ሆነው እንደዚህ ብለዋል ራሳቸው። ሙሉ ከሌሎቹም ስትሪክቶች የሚመስሉኝ ባፕቲስቶች ናቸው። ባፕቲስት ውስጥም የገባበት ቦታ አለ። ከባፕቲስት ውስጥም መውጣት አለበት። የራስህ አዳራሽ ውስጥ የራስህ እምነት የመንፈስ ቅዱስ ልምምድ የምትለውን ትለማመዳለህ። በቃ ማንም አትለማመድ ብሎ የከለከለ የለም እዚህ ሚዲያ ላይ። ግን መካነ ኢየሱስ ውስጥ ገብቼ እኔ ነኝ ገቨርን ማደርጋት ሉተራውያንን እኔ ነኝ ገቨርን ማደርገው አይነት የውሸት አካሄድ ሜድ ለህሊናችንም ለያዝነው መጽሐፍ ቅዱስ ታማኝ አለመሆናችንን የሚያሳይ ነው። እዚህ ጋር ኦርቶዶክሳውያን ተሳካላቸው ምናምን አይደለም። ኬዙ ምንድነው የሚሳካላቸው? እናንተ አንድ ነን ወይ ነው ዋናው ጥያቄ። እናንተ አንድ ነን። የሙሉ ወንጌልን ልምምድ አምጥተህ ቃለ ሕይወት ውስጥ መለማመድ ትክክል ነው አይደለም? የሙሉ ወንጌልን መረዳት አምጥተህ ቃለ ሕይወት ውስጥ የምንለያይባቸው ሀሳቡን ብቻ ሜሴጁን ብቻ ሌላውን እከታተላቸዋለሁ አለ ቪዲዮ እኔ ጋር አለኝ። ሀሳቡን ኦፌንድ አደረኩልህ እኮ ምን አገባኝ ታዲያ? እኔ እነሱ ስለዚህ እኔ እኛ ናቸው አይደለም ትምህርቴን ማስተካከል መልካም ዞሮ አንድ አይደለንም። ሉተራውያንም ቢመጡ እንደ ኦርቶዶክስ ነው ዲፌንስ የምናደርጋቸው። ተስማምቻለሁ። ያንተን ትምህርት ነው ያዙት። ያንተን ትምህርት ነው ያዙታ። በትምህርቱ እኮ ነው ዲፌንድ ማድረጋቸው እንጂ በወንድምነት አይደለም። ለዚህ እኮ ነው ተሙ ቅድም ሉተራውያን ለኦርቶዶክስ 5 ጉዳይ ናቸው ያልኩት። ለዛ እኮ አልዋሽም። ኦፊሻል ያ ኦኬ። ስለዚህ አሁን ደግሞ ዮኒ አይ ቲንክ ዳዊት ወንድማችን ዳዊት እኮ ብሏል እኮ የጌታ እራት እኮ ፔንቴኮስታል ጋር ከመወስድ ይልቅ አለ ኦርቶዶክስ ጋር ሄጄ በወስድ ብሏል። ስለዚህ ቅርብ እንደሆነ እኮ ተናግሯል እኮ። እግዚአብሔር ይስጠው። ስለዚህ ለይቷል ጎራውን ማለት ነው። አንተ ደግሞ አሁን ፕሮፌት በጣም የተመቸኝ ሰው ነው ጌታ ኢየሱስ ምስክሬ እና በጣም ካልም በጣም መልካም ሰው እውቀት